ኦሮሞ ብሔርተኞች ውስጥ እኩልነትን የሚቀበል ሰው ነው አይቻለቅ ይቅርታ አድርገው ቆይ እሱን ሄስቲ ጀነራላይዜሽን እንተውና ማለት ነው ማኒፌስቶን አንብበዋል ስለ የአማራ መሬቶች ወይም ርስቶች ብሎ የሚያነሳቸው ቦታዎች አሉት የአማራ ህዝብ በኮንስቲቲዩሽን ውስጥ ያለው ሪፕሬዘንቴሽን እና ሊኖረው የሚገባው ብሎ ጎሎበታል እሱ ማንሳቱ ምንድነው ነውሩ ነው መብት አይደለም ነውር እኮ አይደለም ያወራን ያለው ሚስር ፕሬዘንት አናድርገው የሌላቸው ነገር አንስታቸው ነው ለመላው ህዝብ እኩልነት አሁን አንተ እኔ ቆይ አንድ ጊዜ ዩሪ የብሔርተኛ ፖለቲከኞች ናቸው ነው ይሄ ለምሳሌ የአማራን ጥቅም ለማስከበር መሄዳቸው ይሄ ዲሞክራሲያዊም አይደለም ወይንም ዘረኝነትም አይደለም ግን መፍትሄው እነዚህ ሰዎች ዋናው ነገር አሁን እኮ የኦሮሞ ብልጽግና ኢትዮጵያ ብሎ መጣ አብይ አህመድ ኢትዮጵያን ዘመረ አይደለም ህዝቡ ተቀበለው የኦሮሞ ብልጽግና እንተ እንዳልከው ከሌሎች ኢትዮጵያኖችን አካቶ 4 ኪሎ አልመጣም ሽመልስ አብዲሳ ታከለውማ አዳነች አበበ አብይ አህመድ ምናምን ሆኖ ነው የመጡት ህዝቡ ግን ተቀበላቸው የኦሮሞ ብልጽግና ሳይሆን ኦፒዲዮ ነው ያልከለው ኖ ኦፒዲዮ ሲመጣ ስልጣን ሲዝ አንተ እንዳልከው ኦፒዲዮ ሲመጣማ በብሔር ነበር የተቀናጀው አሁን ያለው ደግሞ ብልጽግና ይኸውልህ አሁንም ተመሳሳይ ነገር ነው የሚያደርገው አሁን እኛ አይናችሁን ጨፍኑት በላይ አያና ይኸውልህ አሁን ማወራት እንችላለን የብሔር መዋቅሩ ምን ይመስላል የሚለው ስማቸውን ጠርተን ከአማራ ክልል ከሶማሌ ይሆኑ ከኦሮሞ ይሆኑ እነማን ናቸው ቦታቸው ምንድነው ብለን ስማቸውን መዘርዘር እንችላለን አሁን ባለው ኢትዮጵያ መንግስት ውስጥ አንተ ፌር የሆነ የስልጣን ዲስትሪቢዩሽን አለ ብለህ ታምናለህ ላይኖር ይችላል እንበል ፌር ነው የሚለውን እንዴት ነው ዲተርሚን የምናደርገው ህዝብ ዶሚኔሽን ብለህ ታምናለህ የኦሮሞ ብልጽግና ዶሚኔት አላደረገም የኢትዮጵያን ስልጣን ሙሉ ለሙሉ አልተቆጣጠረም አይ ሙሉ በሙሉ አይቆጣጠርም እንዴት ሙሉ ለሙሉ ነው እንጂ ተቆጣጣሩ ስልጣን ሙሉ ማይቆጣጠር አይችልም መቆጣጠር አይችልም ላስረዳ ስልጣን የሚመነጨው አንደኛ ስልጣን የሚመነጨው ከፍርድ ቤት ከህግ ማስፈጸሚያውና ከሚሊተሪው ነው ሁለቱንም ልምጭ ያዘው ደግሞ የኦሮሞ ብልጽግና አይደለም በኢትዮጵያ ህገ መንግስት ስልጣን የሚመነጨው ህገ መንግስቱ ወረቀት ነው እሱን አይደለም ፕራክቲካሊ ነው የምናወራው ፕራክቲካሊ ኢትዮጵያ ውስጥ መሳሪያ የያዘው ቡድን ነው ሀገር የሚያስተዳድረው ሀገር የሚፈልጠው የሚቆርጠው የኢትዮጵያ አየር ኃይል ኦሮሞ ነው የኦሮሞ ብልጽግና ነው ያዘው ጠቅላይ ሚኒስትሩ ኦሮሞ ነው ኢታማዦር ሹም ኦሮሞ ነው የፌደራል ፖሊስ ሰው የኦሮሞ ነው የጸጥታ ተቋሞቹን በሙሉ የያዘው የኦሮሞ ብልጽግና ነው ያዘው ማለት ምንድነው ከታፕ ላይ ያሉትን ሰዎች እነሱ ስለሆኑ ማለት ነው መዋቅሩ በሙሉ በእነሱ ስር ነው ይታወቃል ነው እኮ ከላይ ያለው ሰውዬ ነው የምትለው እንጂ ወይ ከላይ ያለው ከሆነ ሌላው ምን ዋጋል ሌላው አሁን እኮ ከላይ ያለው ዲሲሽን ሜኪንግ እንዴት እንደሚሰራ ታውቃለህ ወይ ነው እኮ አዳምጠኝ ዲሲሽን ሜኪንግ የሚሰራው ከአብይ አህመድ ወደነ ብርሃኑ ጁላ ወደነ ሽመልስ አብዲሳ ወደነ አዳነች አበበ ይወርድ ይሆናል እንጂ ዲሲሽን ሜኪንግ ኢትዮጵያ ውስጥ ትናንትም በወያኔ ጊዜም ፓርቲ እንደ ፓርቲ ቆሞ ዲሲሽን ሜክ አያደርግ ሰዎች የፈለጉትን የፓርቲ ዶሚኔሽን ያለው የቡድን የበላይነት ያለው ቡድን ትናንት እኮ ኢህአዲግ ምንድን ነበር 9 ሆኖ እነሱ 38 ነው ወንበር ያላቸው ቲፒኤልኤፎች ግን 9 አሉና ፓርቲ ውስጥ አቋቋሙ 4 ፓርቲ ነው ያለው አይደል አራት ብሔር ብቻ የሚወከልበት ማለት ነው ሴንትራል ኮሚቴ አረጋግጥ እዚህ ላይ ግን ሴንትራል ኮሚቴው ከስንት ህዝብ ነው ሴንትራል ኮሚቴው ደግሞ ማን ነበር ቲፒኤልኤፎች ነበር የሚወስኑት የነበረው ሌላው ዝም ብሎ አጨብጫቢ ኦሮሞ እዛ ውስጥ ምንም አቅም አልነበረው አማራው ማለት ነው ማዕከላዊ አሁን የፓርቲ ማዕከላዊ ሄደ ብታየው የእንትን መዋቅር አለው የብሔር ስብጥሩ አንተ እንደምትለው አይደለም የፓርቲው ራሱ ማዕከላዊ ኮሚቴው ማለት ነው ገብቷል አይደል አሁን እኮ አንተ ያወዳደርክ ያለው ከአንድ ብሔር ውጪ ከማዕከላዊ አይደለም ኮሚቴ አይደለም ከእስከ ማለት ነው ከላይ ተጠሪ ከውጪ አንድ ሌላ ብሔር እንኳን ያልተቀየጠበትን ጥርት ያለ ተጀምሮ እስኪያልቅ እኮ አማራ የሆነው ነው ኮሚቴ ላይ አፋድ ድርጅቱ ራሱ አማራ እኮ አፋድ እኮ እንደዚህ እንዳለው መንግስት ሉና ያያለ አይደለም ዩሪ ኢንተርፌራል ይኸውልህ አፋድ ይያለ ያለው አፋድ ራሱ ከሌሎች ኢትዮጵያኖች ጋር ይሄንን እናድርግ ይያለ ነው ሂዝ ዊሊንግ ቱ ነገ ሪፎርም ለማድረግና ኢትዮጵያን የምትመስል የስልጣን ሽግግር ለማድረግ የሽግግር መንግስት ለማድረግ ዝግጁ የሆነ ስርዓት እኮ ነው እየነገረ ያለው ማይገባኝ ነገር አንተ ወያና አንድ ነገር ልጅሽልህና እንደሱ አይደለም ጨርሰ ሌሎች ተጋባዥ እንደሱ አይደለም ታግለን ጨርሰንም አላለም ይኸውልህ አያና አፋድ ያለው አሁን ባለው ህገ መንግስትና አስተዳደር አማራ
በቃ መስራት እንዳይችል ሆነዋል። ታሪካዊ ርስቶቹን ተነጥቋል። ይሄ በኩታ ገጠምነት በስነ ልቦና በታሪክ ምናምን ጂኦግራፊካሊም ብታካልል በአማራ ልታካልል ትችላቸው የሚሆኑ አይነት ነገሮች ህዝብ ራሱ ዲቫይድ ተደርጓል። መሬት ብቻ ሳይሆን ህዝብም እና ይሄ ደግሞ ባይ ዲዛይን ነው። አማራውን ያው somehow politically መጉዳት ስለተፈለገ ነው። ስለዚህ ስርዓትን ቀይረውና አለ አሁን እየታገልኩ ያለው ኖ ዩሪ አንተ ነገሮችን ትረዳለህ አይደል? ፕሮብለም ስቴትመንት ሴት ስታደርግ ችግሩ ይሄ ነው ብሎ ሰው ሲናገር ያንን ችግር ለመፍታት ነው የሚሰራው አይደል? የትግል ዓላማ የተነሳህበት ችግር ብለህ ያስቀመጥካቸው አሁን የዘረዘርካቸው ነገሮች ትኩረታቸው ስኮፓቸው አንድ ብሔር ላይ ነው። አንድ ብሔር ላይ የደረሱ ጉዳቶች፣ ጉለቶች፣ ጥፋቶች ብለው የዘረዘሯቸው ናቸው። እውነት ናቸው አይደለም የሚለው ውስጥ መግባት አያስፈልግም። ምን ያህል ፋክቹዋል ናቸው የሚለው ውስጥ መግባት አያስፈልግም። እሱን ዘርዝረህ ስታበቃ አንተ ከአንድ ብሔር መዋጮ ወጥተህ የአንድ ብሔር ስም ታርጋ ለጥፈህ እንደ ድርጅት የአንድ ብሔርን ኢንትረስት የደረሰበት ጉዳቶች ብለህ እንደ ፕሮብለም ስቴትመንት ሴት አድርግ ከተነሳህ በኋላ መፍትሄ ደግሞ አመጣለሁኝ ብለህ ስትናገር መፍትሄው አንተ የሁሉንም ጥያቄ የምትመልስ ሁሉን አካታች የሆነ ይሄን ነው ማለት ይሄ ኢትዮጵያኒስት በፊት ይባል የነበረው ከላይ ሽፋኑ ኢትዮጵያ ከስር አማራ ናሽናሊዝም ነበር። አማራ ናሽናሊዝም እንደዚህ ሳይወጣ በፊት ሽፋኑ ኢትዮጵያኒስት ነበር። አያና እኔ እኮ አሁን ይልም መሰለህ ኦዳሲቲ ያንተ እኮ እንደው አይን አፍጥጦ የመከራከር ነገር ይገርመኝ። ቶኮ ኦፒዲዮ ሲመጣ አይደለም እኮ ሲመጣቶ አሁን ስልጣን ይዞ የአንድ ቡድን ጥቅም እያስከበረ ነው። ወሬ ይተወቅንባ ነው ስንተት ነው ይሄ አይነን አታፍጥጠኝ እኮ መሬት ላይ ያለ ፋክት እኮ ነው። ይኸውልህ አያና ቆይ ይኸውልህ ፕሮብሌም ዴፊኒሽኑ አንድ ማህበረሰብ በህገ መንግስትም ባገዛዝ በስርዓትም ተጠቂ ነኝ ብሎ somehow frame ያደረገ ስላለ ያ ማህበረሰብ ደግሞ ተበድሏል ብሎ ስላመነ በኢትዮጵያዊነት ተደራጅቶ ግን ችግር አለብኝ ብሎ በተደጋጋሚ ግን አንድ ማህበረሰብ ብቻ ነው በዚህ በኮንስቲቲዩሽኑና በአገሪቱ አከላለል ተበድያለሁ ደርሶብኛል ብሎ ለጊዜው ፖለቲካሊ ራሱን የገለጸው ማለት ነው። ሌሎቹ ተደራጅተው ላይገልጹት ይችላሉ። ኦሮሞ ናሽናሊስት ቀጣይነት አንፃር ላይ ያዩት ይችላል ነው። እኔ ቆይ ላለፉት 7 አመታት የትኛው ብሔር ነው ተደጋግሞ ሲገደልና ሲፈናቀል የነበረው? አያና እስኪ አሁን አያና እኮ ይሄን ያውቃል። ምትጠይቀው ነው ማተር የሚያደርገው። አፋድን ከጠየቅ አማራ ነው ይላል። ኦነግን ከጠየቅ ወይም ኦላን ከጠየቅ ኦሮሞ ነው ይላል። ኦፌኮን ከጠየቅ የአፋድ ሰዎችን ትግራይ ነው ልንገርህ በብዛት የተገደለው አማራ ስለሆነ የተገደለበት ደግሞ ፖለቲካዊ ህገ መንግስታዊ ምናምን አመክንዮ ስላለው አሁን እየታገልን ነው። ለትግላችን መነሻ የሆነን ግን ከበርካታ ኢትዮጵያውያን ህዝብ መሃል አንዱ የሆነው አማራ ሊያጠፋው የሚፈልግ ስርዓት ስለተቀረጸ ነው። መፍትሄው ግን አሁን አደጋ የተጋረጠበትን አማራ ብቻ የሚጠቅም ሳይሆን ሁላችንንም ኢትዮጵያውያንን ጠረጴዛ ላይ አስቀምጦ እኩል ሊያደርገን የሚችል linguistically ያልሆነ ብሔር የሌለበት ዝም ብሎ ዩሪ አትሰሙ አለ አልሰማ አሁን ቀጥል ተመለስ። ኦኬ ምን ላይ እንዳቆምኩ አላውቅም ግን ፕሮብሌም ዴፊኒሽኑን በአማራ ጀመረና because ተጨባጭ ሆነ የሚታይ ግድያዎች ይታዩ የነበሩት አማራ ላይ ስለሆነ መፍትሄው ላይ ግን ሲመጣ ይኸውልህ የተገደልኩት እንደ አማራ ነው። ነገር ግን አሁን ደግሞ እንደ መፍትሄ ይዤ የምመጣው የአማራ መፍትሄ ብቻ ይዤ በመጣ ነገ ተመሳሳይ ችግር ውስጥ ደግሞ ኦሮሞም ወይ ትግሬውም ምኑም ሊወድቅ ስለሚችል ምንም እንኳን የትግሌ መነሻ የአማራ ጉዳት ቢሆንም መጨረሻ ላይ ግን ቁጭ ብለን እንደ መፍትሄ ሁሉም ኢትዮጵያዊ እኩል ሊሆንበት የሚችል የሲቪክ ናሽናሊዝም የሚያራምድ የዜጋ አገር እንስራና ሀገሪቷን በጂኦግራፊካል ፌደራሊዝም እናዋቅራት። ይሄንን ስናዋቅራት ደግሞ ብቻዬን አይደለም ማዋቅራት ሁሉም ብሔር ብሔረሰብ ተሰብስቦ በውይይት ሁሉም ወኪሉን ልኮ ይሄ ያዋጣናል ብለን ተማምነን በእኩልነት ከዜሮን ጀምር ነው ያለው። እኔ ሁሉን ነገር አድቅቄ መፍትሄ ልስጥህ አይደለም ያለው። ነገ አሁን እነዚህ ሰዎች ወይ ለድል ቢበቁ ወይ እጅ ጥምዘዛ ላይ ቢደርሱ
እና በጠረጴዛ ዙሪያው ላይ ሁሉንም የኢትዮጵያ ሀገራዊ ይገባኛል የሚሉ ስቴክሆልደሮችን ጠርተው ኑ በኢትዮጵያ ጉዳይ ላይ እንበንይን ብለው ሁላችንም እኩል ነን ብለው ከዜሮ ነው የምንጀምረው ቢሉ አንተ የኦሮሞ ክልልን ለማፍረስ ፍቃደኛ ነህ ወይ? ልክ እነሱ የአማራ ክልልን ለማፍረስ ፍቃደኛ እንደሆኑት ግልጽ ነው ጥያቄው። እነሱ ክልላቸውን ያፈርሳሉ። የኔ ምርጫ እኮ አይደለም። አሁን I'm just asking opinionህን እኮ ነው። ልንገርህ እሺ የኦሮሞ ክልልን የኦሮሚያ ክልል እንደዚህ ነው ኮንፊገር መደረግ አለበት የሚለውን ውሳኔ አያና አንድ ሰው የራሱ ምርጫ ይኖረዋል እንጂ የኦሮሞ ህዝብ መላው የኦሮሚያ ህዝብ ነው የሚወስነው እሱን ለማድረግ ደግሞ ያንተን ንገረን ያልኩህ እኮ አሁን የኔ ምርጫ ካርዴን በነገራችን ላይ አሜሪካውያን ለማን እንደመረጡ ከሚነግሩህ ሚስታቸው ጋር መኝታ ክፍል ያደርጉ ስለዚህ አትናገርም ቴክኒካሊ አትቀበልም ማለት ነው ሆልድ አድርግልኛ ኦሮሚያ ክልልን አታፈርስም ማለት ነው ምርጫ ካርዴ ላይ የጻፍኩትን ከምነግርህ መኝታ ክፍል ያደረኩትን በነግሪ ይቀለኛል ነው የሚሉ አሜሪካውያኑ እና የኔን ፐርሰናል ኢንዲቪጁዋል ምርጫዬ ነው የሚሆነው መላው የኦሮሞ ህዝብ ነው የሚመርጠው ምን እንደሚፈልግ ግን አሁን አንተ ያልከኛለው አሜሪካ እንደምትኖር አናቀም እንጂ vote for this democrat vote እኔ አሁን ብዙ ሰው በስራ ያቀኛቸዋልና ለዲሞክራት ነው የመረጥኩት አናደዱኝ እንዲያደርጉኝ ይሉሃል እንደገና ለሌላም ነገር ይነግሩሃል ግን አይደለ አንዳንድ ወደ ቦቦማ አለ ቲማቲም አለ የሚናገር ግን አይነገር ላይክ አትጠይቀኝ ራሱ ፈልጎ ዳቫልጅ ካደረገ ሰውን ግን ለማን ነው የመረጥከው ተብሎ አይጠይቅም አሜሪካ ደግሞ እንደዚህ ያለ እንዴ አዎ ኖ የመረጥከው ተብሎ አይጠይቅም ሞስ ሊበራል የሆነ ሀገር ላይ እንደዚህ አይነት ነገር የለም individual እኮ ሊበራል የመሆን ምልክት እኮ individual liberty ይከበራል ማለት ነው individually you have the liberty ለምንድን ነው election እንደዛ የሚያደርጉት እኔ የሚገባ ለምንድን ነው election booth ላይ አጠራቀም ፓርቲዝን እንዳይኖር ለክ አንድ ሰው ለአንድ ፓርቲ ከመረጠ ኮንፍሊክት እንዳይኖር ግጭት እንዳይኖር ለማስወገድ ካልሆነ ፍሬንድሺፕ ለመጠበቅ ካልሆነ እንጂ ችግር የለውም ብዬ ነው ማስበው ቀጥታ እሱ election booth ራሱ ፕሮቴክት የሚደረግበትና ኢንፎርሜሽን የማይወጣበት ምክንያት አለ it's a private information ግን አያና አንዴ አንተን እየጠየቅኩ እንትን አትበሉኛ ገና ሲጀመር ነው እንደልህ እኮ ነው ሊሚተሪ ሰከንድ ኦፒኒየንን እንደሰጠን እኮ ነው አያና እኮ ኦፒኒየን አንተን እየሰጠኝ አይደለም ነው ብለህ ሶስቱን አንድ ነገር ላብራራልህ ለምን መመለስ እየሰራን እሺ ለምን መመለስ ቆይ ይኸውልህ አያና አንተ አሁን ፓን ኢትዮጵያኒስት ነህ አይደለ አሁን ባለህ ፖለቲካ ለኢትዮጵያ ግዛታዊ አንድነት ወደብ እንዲኖራት ትፈልጋለህ ለዜጎቿ ትጨነቃለህ ጦርነት መቆም አለበት ትላለህ ምናምን ሶ እንደ አንድ ፓን ኢትዮጵያኒስት እነዚህ ሰዎች ክልላቸውን አፍርሰው ሙሉ ለሙሉ አንተን በዲሞክራሲ ማሳተፍ ከፈለጉ እነሱ ከፈረሱ አንተ ክልልን ለማፍረስ ትፈልጋለህ ወይ ሲምፕል ጥያቄ አሁን እኮ እዛ ጋር የመለስኩልህ እኮ ነው የኔን ኢንዲቪጁዋል ምርጫ እንደ ህዝብ በጋራ የሚመረጠው ነገርኩ ግን አሁን እንደምትለኝ ከሆነ አሁን የምትለኝ እውነት ከሆነ ይሄ እየታገለ ያለው ለአማራ ተቆርቆሬ ነው የጀመርኩት ግን የኢትዮጵያን ህዝቦች እንዳለ ኢንትረስት አክብሬ ሀገሩን እነሱ በሚፈልጉ መንገድ የጋራ ሀገር እንገንባ በመክክር ላይ ተመሰረተ የሚል ከሆነ ትግሉ አሁን ያለውን የብሔራዊ ምክክር ኮሚሽን ለመመስረት ነው እየተጋደለ ያለው ማለት ነው ስለዚህ መሳተፍ ይበቃው ነበር እኔ ካልተፈጠፍኩ እኔ ካላመጣውት ከማለት ለአሁን ያለው የብሔራዊ ምክክር ኮሚሽን ለመመስረት ያመደ አፖይንት የተደረገ በጣም ባይዝድ የሆነ መጫወቻ ነው ዶንት ፕሌይ ዲስ I know without አንደኛ ይሄንን ወሬን አትሊስት ራስ ቤት ወይ ሌሎች ቤት ስገባ አውራ እኛ ጋር ይሄን ምን እንድታወራል አንተ ይሄ በጣም እንትን የሌለህ ነገር ነው ኤቪደንስ የሌለና ሰፖርት መቼም ልታረጋው ማስችለው ነገር በቅርበት ማውቀው ነገር ነው ሶ የብሔራዊ ምክክር ኮሚሽንን እናንተ መሰረታችሁት እንዲሆን ነው እንጂ የሚታገለው ኦሬዲ ያለውን የብሔራዊ ምክክር ኮሚሽን መጠቀም ይችላል ሰላማዊ መንገድ የሰው ህይወት ሊጠፋበት አይገባም because ብሔራዊ ምክክር ኮሚሽን የተሰራበት አዋጁ ራሱ 1265 ይመስለኛል የወጣበት ማንዴቱ አሁን አንተ አፋድ ሊያደርገው ይፈልጋል የምትለኝን ነገር ለማድረግ ነውና እዛ ውስጥ ተሳትፎ ይልቁን የጎደለ ነገር ካለ መቃወም ይሻላል እንጂ ይሄ ነው በቃ ዋና ዓላማው ተነጋግረን የጋራ በህገ መንግስት የህዝቦች ጥያቄ የህዝብ ፍላጎት ከሆነ ነው እንጂ አፋደም እኮ ልጫንባችሁ አላለም አይደል እንደዛ ከሆነ ለማይጭንብን ነገር ለምን ሞትና ግድያ ያስፈልጋል ስለዚህ ለህዝብ የተዘጋጀውን በሺ የሚቆጠሩ ሰዎች ናቸው የሚሳተፉት እዛ ውስጥ
ይሄ ጥያቄ በእርግጠኝነት ሪፕሬዘንት ይደረጋል። የህዝብን ድምጽ ሰምቶ በሬፈረንደም የሚወሰኑ ነገሮች በህዝብ ምርጫ እንዲወሰኑ መፍቀድ አላው ማድረግ ሞር ዲሞክራቲክ ነው። እነሱ ተራማጅ ነን ይላሉና ተራማጅ ከሆኑ አያና ፕሮፖዛሉን ትቀበላለህ ወይ እንደግለሰብ አንተ? ፕሮፖዛሉ ኦሬዲ ኦን ዘ ቴብል ነው ኮሎ ብልክ እኔ ያልኩት ኦን ዘ ቴብል ይሁን አይሁን ኦሮሚያን የማፍረስ ፕሮፖዛል አማሮቹ አማራ ክልልን ቢያፈርሱ አንተ ኦሮሚያን የማፍረስ ፕሮፖዛልን ትቀበላለህ ወይ? እኔ የማፍረስ ፕሮፖዛል በግሌ መቀበል አልችልም ነው ብልክ ኢትስ ኦኬ በቃ ፐርሰናል ኦፒኒየን ቮት አድርግ ቢባል ያ አንተ እሺ ይፍረስ ብለህ ቮት ታደርጋለህ ወይ? የሚፈርስበት ምክንያት አይታየኝም ኦሮሚያ እንደ ክልል። ስለዚህ መፍረስ የለበትም ነው የምትለው? ኖ የሚፈርስበት ምክንያት አይታየኝም። አይ ውድንት ቮት ኦሮሚያ እንደ ክልል አስተዳደር ወሰኑ እንዲፈርስ። በቃ ይሄን ነው የጠየቅኩህ እኮ። እሺ ቴንክ ዩ። በቃ ይሄን የራሴ ቮት ነው ይሄ ኢንዲቪጁዋል ቮቴ ነው። ግን ኢንዲቪጁዋል ቮት እነዚህ ሰዎች የኦሮሞ ህዝብ እንዳለ የኦሮሚያ ህዝብ ግን ተስማምቶ አው በጂኦግራፊ አድርጉልን እሱ ይሻለናል አንድ ትልቅ ክልል መሆኑ አላዋጣኝም ይሄ ነው የሚሻለኝ ካለ ደግሞ እሱን ቅድም አንተ ራስህ ፖለቲካ ኤሊት ቤዝድ ነው ብለሃል። ስለዚህ እኔ እንደ አንድ የኦሮሞ ኤሊት እየጠየቅኩህ ነው። ሶ አይ ጀስት ጋት ኖ ከአንድ ኤሊት ሌሎችንም ኤሊቶች በጠይቃቸው ተመሳሳይ የኦሮሞ ህዝብ ፋይናል ሴይ ምንም እንደማይሳተፍ እናውቃለን እኮ። ቀበሌ ያሉ እናቶች የብልጽግናን ሰልፍ ለማድመቅ ወይም የኤሊቱን ፍላጎት ለማስፈጸም ነው እንጂ በዲሞክራሲ እንደው በትክክል ተሳትፈው ምናም የለም ባደገው ማገር እሱ ሳቹሬት ያደርጋል የወረደ የሚሄድ ያንተ የጸጋይ አራርሳ የጁዋር መሐመድ ምናም ፍላጎት ነው ተጨምቆ የኦሮሞ ህዝብ እሱ ነው ማለት ኢንትረስቶችህን እስካስተካከልክ ድረስ ዲሞክራሲ እየሰፋ ማህበረሰብ እያደገ ሲሄድ ወደ ታች እየወረደ ይሄዳል እኮ። እኔ ማየት የፈለኩት ኤሊት ባርጌኑ ምን ያህል ይሰራል ነው። አሁን አንተ በጣም ፓን ኢትዮጵያኒስት ነኝ ወደብ ያስፈልጋል ተላለ ምናም አንተን መጎርበጥ የለበትም ይሄ አይዲዮሎጂ ገብቷል። አንተን ከጎረበጥ የማፍረሱ ጥቅም ምን እንደሆነ ትነግረኛለህ? ለምንድን ነው ማፍረሱ? ባይዘው ይልገርክ ኢንተርፌር አድርገና ይል እና ያና ኢትዮጵያዊነት ሲል ምን መሰለህ እና ያና እነሱ የወያኔና የኦነግ ወይንም የኦሮሞ ፖለቲከኞች አንድ ፈንዳሜንታል የሆነ አስተሳሰብ አላቸው። እነሱ ኢትዮጵያን በእጃቸው ኮንትሮል አድርገው 100% ለዛውም እኮ ይል ሼር አድርገው አይደለም ፓወር ኮንትሮል አድርገው እስካልኖሩ ድረስ እኩልነት የሚባል ነገር አይቀበሉም። ይሄ የኔ አሰምሽን ነው። የአሰምሽን ብቻ ሳይሆን የኔ ትክክለኛ መረጃ እነዚህ ሰዎች ከሚናገሩት ከሚያስቡት የተረዳሁት ነው። ምን መሰለህ ፍጹም ስሁት የሆነ ሰው ምን መሰለህ ስልጣን ሲይዙ አሁን ለምሳሌ የኦሮሞ ፖለቲከኛ እኔ አሁን ከተናገርኩት እንኳን ጀዋር ኢትዮጵያ አሮፍ ኦሮሚያ ሲል ነበር። አሁን የኦሮሞ ብልጽግና ስልጣን ሲይዝ ኢትዮጵያዊ ነኛል። አብይ አህመድ ኦሮሞ ለ100 ዓመት ባሪያ ነበረ ብሎ የሰበከ ሰው ጀዋር ከነ ዩሪ ጋር እኮ ነው የሚሰራው። እኔ ምን አድርግ ትለኛለህ? አሁን ይኸውልህ እሱን ነው እኮ ማውራል። እናንተ 100% ቆይ ስማ ብልህን ነገር ስማ አትሽ ይኸውልህ አሁን አንተ ራስህ የሚሰማ ሰው ይታዘባል። እኔ እዚህ ጋር እንደ አንድ ግለሰብ የህዝብን ፍላጎትና በምርጫ በሬፈረንደም ህዝቡ የሚመርጠው ነገር እቀበላለሁ እያልኩኝ እኔ እስካልተቆጣጠርኩ ድረስ ይላሉ ስትል ሰው ራሱ ህዝቡ ፍላጎት ሳይሆን የኤሊቱ ፍላጎት ነው። ምንም ይሄንን እናንተ እንግባባለን በእርግጠኝነት አይደል? ነው እሱ ኤሊት ፍላጎቱን ኢምፖዝ የሚያደርግበት ኤጁኬት የሚያደርግበት ዳይሬክት የሚያደርግበት መንገዶች አሉ። ስለዚህ ኢንድ ኦፍ ዘ ዴይ ካርት ዲዛ የምትወጣው ምስኪን እናት ያንተን ፖለቲካል ኢንፍሉዌንስ ምናምን በጣቷ አሻራ ፈርማ ባሎት ቦክስ ውስጥ ልታስገባ ነው እንጂ ግን እኔ ብቻ አይደለም ኢንፍሉዌንስ ማድረግ እኔ ብቻ አይደለም ኤሊት ቤዝድ ነው የኦሮሞ ፖለቲካ ደግሞ እኔ ብቻ አይደለም ኢንፍሉዌንስ ማድረገው አይ ሚን በየትኞቹ ኤሊቶች እንደተጠረነፈ እናውቀዋለን። አሁን በኦሮሞ ፖለቲካ ውስጥ ገዢው ትርክትና ጠርናፊው ኤሊት ምን አይነት አስተሳሰብ አለው በጣም ግልጽ እኮ ነው። አንተ ለምን ታዲያ ለምን እሱ ነው ማለት አሁን በጣም ጥሩ ቦታ መጣህልኝ። እንደዛ ከሆነ እሺ እንደዛ ከሆነ አንተ ደግሞ በሐሳብ ደረጃ ሊያሳምን የሚችል አብሮ ኤሊቱ ሊሰራበት የሚችል ኤሊት ማለት አንተ ሰርተህ ወጥውጠህ ሀብኩተህ ስትጨርስ በኋላ ላይ እንደ እንግዳ እጁን ታጥቦ መጥቶ ያንተን ማኒፌስቶ የሚበላ ማለት አይደለም። አብረህ ትረስት ቢልድ አድርገህ አብረህ ሰርተህ ነው የምታድገው። እንደዛ ሊጋብዝ የሚችልና የሁሉን ህዝቦች ሀገራዊ አንድነት ላይ እዛ ላይ ሊሰራ የሚችል ነገር ለምን ማምጣት አልተቻለም? ለምን አንድ ህዝብ ላይ ትኩረት ተደርጎ ተሰርቶ ከዛ ማኒፌስቶስ መጨረሻው እናንተም ትገባላችሁ ጉራጌው ኦሮሞም እንደሱ አይደለም። ይኸውልህ አሁን አማራ ዳይቨርሲቲ ይዞላችሁ መጥቷል።
አንደኛው ቨርዥን የናዲስ የለም ዳይቨርሲቲ እኮ ነው ቅድም ብለው ከላይ እስከታች ድረስ አንድ አይነት እኔ ላብራራለህ አንድ ጊዜ እሱን ይኸውልህ ብልጽግና ብቻ ነው ያው ዳይቨርሲቲ በማኒፌስቶ ነው አይደል ዳይቨርሲቲው የሚገለጸው እንግዲህ ከዛ ውጪ አማራ ሁሉ ምናምን ብለህ ከደመደም ዳይቨርሲቲ በማኒፌስቶ አይደለም የሚገለጸው በፍጹም በቃ ዳይቨርሲቲ የሐሳብ ዳይቨርሲቲያችንን በማኒፌስቶ ነው መጨረሻ በፍጹም ዳይቨርሲቲ የሚገለጸው በሰው ነው በባህል ምናምን አይደል የሐሳብ ዳይቨርሲቲ የፖለቲካ ኢንዲቪጁዋል ነው አያና ይኸውልህ ሁለት አይነት አደረጃጀት ዳይቨርሲቲ ለቆይ እዚህ ጋር አያን አንዳንዴ ያወክ ነው የምታጠፈው አውቆ ነው ይገባዋል ዳይቨርሲቲ እኮ ፖሊሲ ነው ዳይቨርሲቲን የሚቀበል ፖሊሲ ሲል አያና ኮንቨርሴሽኑን ዳይቨርሲቲን የሚቀበል ፖሊሲ የሚባል ነገር የለም ፖሊሲ ኤክስኪዩት ማድረግ ስትችል ነው አያና ለምሳሌ ዩሪ አንድ ጊዜ አዲስ ኮንቨርሴሽኑን ሊያስለውጥ ነው አውቆ ነው ስለማይሆን እንዴት ፖሊሲ ማውጣት ይችላል አሁን ዩሪ ሲጠይቅ ነበር ይፕረስ ይያለ አሁን ባለችው የኦሮሚያ ክልል ዳይቨርሲቲ ኢንተርቴን አይደል ዳይቨርሲቲ ኦሮሞ ያልሆኑ ሰው የሐሳብ ብዛህነት ልበለው በግለሰብ ደረጃ ቆይ አንድ ጊዜ ሀብትሽ አሁን አማራ ውስጥ ሁለት የፖለቲካ አሰላለፎች የድርጅት ቅርጽ ይዘው መጥተዋል አንደኛው አካል ሲቪክ ናሽናሊዝም የሚያራምድ ነው ሲቪክ ፌደራሊዝም ይፈልጋል ኢትዮጵያን በጂኦግራፊ ማዋቀር ይፈልጋል የራሱን ክልል አፍርሶ እናንተም ክልላችሁን አፍርሳችሁ በዜሮ እንድትጀምሩ ይፈልጋል በማኒፌስቶ ጽፎት ኮንክሪት የሆነ ሊነበብ በሚችል ማኒፌስቶ ጽፎት ነው የመጣው ነገ ይሄንን ጠረጴዛ ላይ ይዞልህ ይመጣል ሁለተኛው ደግሞ ኖ ይሄኛው ቡድን የሚሄድበት መንገድ ሞኝ ነው አያዋጣንም ብለን ምናምን ደግሞ ሁለተኛው ፈነካቻለን እኛ ደግሞ ከናንተ ጋር በኤትኒክ ፌደራሊዝም በዛ ካርድ መጫወት እንፈልጋለን ነገር ግን እኛ አዲስ አሁን ያለው ኤትኒክ ፌደራሊዝም በትክክል ኢምፕሊመንት የተደረገም ነው ብለን አናምንም ኤትኒክ ፌደራሊዝምም ነው ብለን አናምንም ከቃለ ጉባኤው ጀምሮ አማራን የማጥቂያ ሰነድ አድርገው ነው ያመጡት ህገ መንግስቱም እንደዛው ነው ስለዚህ አዲስ ህገ መንግስት ጽፈን በአዲስ የብሔር ፌደራሊዝም ደግሞ እኛ ከናንተ ጋር መጫወት እንፈልጋለን ሁለታችንም ግን በዛይነት ቋላችሁ ቆይ አንድ ጊዜ ያያና ዩሪ በዛይነት ግን እናንተ ቋላችሁ ቆይ ልንገር ለምን በለኝ ቆይ ነው ስማኛ በዛይነት እኮ አፋባጋ እኮ ነው ያለው ቆይ ልንገርህን ያንዴ ነው አፋባ ማለት እኮ ይኸውልህ ቆይ ነው ስማኛ እሱን በኋላ አከራከረሃለሁ ነው ቆይ ነው እንድትጨምርበት ነው አያና እኔ እኮ ነኝ እየጠየቅኩ ያለው አንድ ጊዜ ቆይ ይኸውልህ ይሄንን ይዘልኝ ዳ በዛዊነት እናንተ ጋር ነው ያለው አማራ አገው ነው አገው አማራ ነው የምትሉት እናንተ ናችሁ ከቲፒኤልኤፍ ጋር የምትሰሩት እናንተ ብቻ ናችሁ ውስጣችሁ ራሱ የተአት ተዋጊ የነበረ ሰው አመራር አድርጋችሁ ይዛችሁ ተንቀሳቀስ እናንተ በዛዊነት አላችሁ አያና እሱ ችግር የለውም እናንተም አሁን ለምሳሌ ወርጂ የሚባል የለም ወርጂ ኦሮሞ ነው ምናምን ብላችኋል ምናምን እሱን ተወው እንደ ድርጅት ነው ማለት ኮሎኔል ገመቹ አያና እንደ ድርጅት እኮ ነው ማለት ኦሮሚያ ላይ ብሔር የለም የኦሮሞ ሲቲዝኖች ናቸው እንደ ህዝብ እኮ አይደለም ማውራው አንገባም እኔ እናንተ አያና ነው ካፋሃድና ካፋባህ ግን አንዴ ሐሳብ እኔ ጥያቄ ልጨርስ እንዴ ኦኬ ዩሪ ተደማምጠን ነው አያና አዳምጠውና ከዛ ተመልሳለህ ምን ችግር እኔ እኮ ይኸውልህ አያና ሲምፕል ጥያቄ ነው የጠየቁት በአማራ ፖለቲካ ውስጥ ሁለት የፖለቲካ ክንፎች መጥተዋል በቃ ሶስተኛ የለም አንደኛው ኢትዮጵያዊነትን አንቆለጳጵሶ ክልሉን አፍርሶ እናንተም አፍርሳችሁ ኑ እኩል ከዜሮ እንጀምር የሚል ፖለቲካ ይዞላችሁ መጥቷል ሁለተኛው ደግሞ ክልሌን ማፍረስ አልፈልግም እንዲያውም ታሪካዊ ርስቶቼን አስመልሳለሁ በኢትዮጵያ ፖለቲካ ውስጥ በብሔር ፖለቲካ አጫወታለሁ አሁን ያለው የብሔር ፖለቲካ አይደለም ትክክለኛ የብሔር ፖለቲካ ኢምፕሊመንት አድርገን የብሔር ፖለቲካ ነው የምትፈልጉት እኛም እናንተም በብሔር ፖለቲካ እንጫወት የሚል ሁለተኛ ክንፍ መጥቷል ከዚህ ውጭ የለም እናንተ ከአማራ የብሔር ፖለቲካ ቨርዥኑንም አትቀበሉም በብሔር ፖለቲካም ከኛ ጋር መጫወት አትፈልጉም ራሳቸውንም አፍርሰው መስዋዕትነት ከፍለው ሪስክ ወስደው የአማራ ክልልንም አፍርሰው የሲቪክ ፌደራሊዝም እና ሲቪክ ናሽናሊዝም ሊያራምዱ የሚፈልጉትን በማኒፌስቶአቸው ፓን ኢትዮጵያኒስትና ፓን አፍሪካኒስት ሆነው የመጡትንም የእኩልነት ሀገር የሚፈልጉትንም እነሱንም አትቀበሏቸው በማኒፌስቶ ደረጃ አሁን ያንተን ግምት አይደለም እንለያያለን በማኒፌስቶ እኔ ክልሌን አላፈርስም እነሱ ያፈርሱልሃል ምናምን ብለን እኮ በተጨባጭ ባርጌኑ ነገር ላይ ምን እንደምንሰጥህ ምን እንደምትቀበል እያወራን ነውና እናንተ የትኛውን አማራ ነው የምትቀበሉት ወይም ደግሞ በሌላ ጥያቄ አማራ ምን ሆኖ ቢመጣ ነው የምትቀበሉት ከዚህ ከሁለቱ ጥሩ ጥያቄ ነው አንድ ጊዜ ያዘልኝ ይኸውልህ እኔ አሁን ሁለት ድርጅቶች እኔ እንደ አንተ አንዳንዴ እንደ ህዝብን ባንናገር ጥሩ ነው ህዝቡ ከሆነ በጣም ብዙ ነገር ነው በተቃዋሚ በኩል ያሉትን ማለት ነው የአማራ ክልል የብልጽግና
ክንፍ አለ ራሱ የቢሮ አለው እሱን የሚደግፍ ከሱ ጋር የሚሰራ በጣም ሰፊ ህዝብ አለ እሱን መንካት አያስፈልግም because መንግስት ጋር አንድ ላይ ስለሚያዝ ማለት ነው በተቃዋሚው ጎራ ያለው በተለይ በትጥቅ ትግሉ ጎራ ያለው ከአማራ ፖለቲካ ውስጥ ሁለት ነው ያፋባህና ያፋህድ ነው አፋህድ ላይ የማየው ኦሬዲ በምክክር ኮሚሽን ውስጥ የተያዙ ሐሳቦችን እንደ ከቨር አድርጎ እንደ ፋይናል ጎሎ አድርጎ ይሄዳል ፋቅ ስታደርገው ግን በፊት የነበረው ዲትሮን ከመደረጉ በፊት የነበረው ኢትዮጵያንስ እንዴ እስኪ ፋቅ መታረገው እንዴ ነው አስረዳን አታሙ በእናት ስሜታው ያቱንብኝ ነው አይደለም ፋቅ መታረገው እንዴ ነው አስረዳን እስኪ እሱ የፋቅ እንዲረዳ የፋቅ ኮድ እንዴ ቆይ እስቲ አንዴ ያዝልኝ አንዴ ልጨርስ ያና ሀብትሽ ያለ ያለው ሀብታሙ ሲፋቅ አረ ዩሪያ ታስተርጉም አማርኛ አረ ከኔ ይደብራል አማርኛ ከኔ ማስተርጎም ይደብራል ግዲ 500 ሌቭል ኮርስ አማርኛ እየሰጠን ለማንኛውም ይሄ ኢትዮጵያንስቱ ነው በፊት የነበረው ኢትዮጵያንስት ምዬ ኢትዮጵያ ነው ቢል ነካ ካደረከው ግን ኢንትረስት የሚፈልገው ፎከሱ ያው የአማራ ናሽናሊስት ነው የሚለው ማኒፌስቶ ይዞ አረ በፈጠረ ታገሱ አረ ስለንት ልጅ በልጆቻችሁ ባልተጫኑ መኪናዎቻችሁ ለሌላ አፈርሳለሁ አለ እኔ ደግሞ አላፈርስም ነው የሚለው እንዴት ነው ሲፋቃ የአማራ ብሔርተኛ ቆይ ልናገር አቆ እንዴት ትሰማኛለህ አንተ እኮ አቀባብለ ነው ቁጭ ያልከው እኮ አጉርሰ ጥይት ያ አንዴ ያዘልኝ ዩሪ ኢትስ ኦኬ እሺ ቀጥል ግን ፌር አድርገው አራጣታ የለ ይኸውልህ ይሄ ነው እኮ ማለት እሱን ነው ማለት ሲነሳ አማራ ላይ ብቻ ፎከስ አድርጎ የአማራ ርስተ አዝመርስት ይያለ አማራ እንደዚህ ይያለ አማራ ልክ አሁን ኦሮሞ ፎከስ አድርገው የሚታገሉ የብሔር ታጋዮች ኦሮሞ ተገደለ ኦሮሞ ተጨፈጨ ኦሮሞ ጄኖሳይድ ትግራይ ኦሮሞ ትግራይ ጄኖሳይድ ትግራይ ህዝብ ላይ ትግራይ ነው ይሄኛው አማራ ብሎ ነው የተነሳው ግን ኤንድ ጎሌ ነው ብሎ የሚነግር ደግሞ ኢትዮጵያ ነው ሶ ሊያንሻዋርህ ነው የሚሞክረው በያስባሉ እሱ እውነተኛ የሚላቸው ነገሮች የሚፈልግ በህዝብ ምክክር የህዝብ ውሳኔ ተከትሎ በዛ ላይ ተዳደር ቢል ከሆነ በምክክር ቢፈልግ ከሆነ ብሔራዊ ምክክር ኮሚሽን ጋር ሰርቶ የሰውን ነፍስ ማትረፍ ይችላል በያስባሉ በብሔር ስብጥር ግን ምናነሳ ከሆነ የብሔር ስብጥርና ሌሎች ብዛሃዊነትን የሌሎች ብሔሮች ተሳታፊነት ሳይኖርበት የሚለው ለመመለስ አይ ቲንክ አፋባሃ የተሻለ የብሔር ስብጥር አለው አንደኛ ብሔርተኝነቱ ጥርት ያለ ነው ሁለተኛ የሌሎች ብሔር ብሔረሰቦች በስፋት ይሳተፉበታል የኦሮሞ ድሽቃ ተኳሾች አላሚዎች የሚባሉ አሳይታችሁን አማርኛ ራሱ በትክክል የማይችሉ ሰዎች ሶማሌዎች አይተናል የበፊት የታአት ነጻነት ታጋዮች የትግራይ ነጻነት ታጋዮች አመራር ውስጥ አሉበት ተፈራ እና ዘመነ ካሴ አገውና አማራ አንድ ናቸው አገውም አማራ ነው አማራውም አገው ነው ብሎ ነው የሚያስቡት ቤዚክ ዲፈረንስ አላቸው የሚባሉ ህዝቦች እንዲህ አጣምሮ ያዘ አልፎ ተርፎ ድንበር ተሻግሮ ከትግራይ ጋር በተጠናከረ ሁኔታ እንደዚህ የሚሰራ ከቲፒኤልኤፍ ጋር ለመስራት ፈቃደኛ የሆነ ኢቭን ይሄ እንትን ምናምን የመሬት እና የድንበር አሁን አፋድ የሚያነሳውን አፋባ ብዙ አይጨነቅበት የወልቃይት ምናምን ጋር ከቲፒኤልኤፍ ጋር ለመስራት እንዲህ የሚያዛምደው ነገር ያለው በጣም ሰፊ ነገር ያለው ሰፊ ልብ ያለው ለኢትዮጵያዊነቱ አሪፍ ነው እንተና ባይዘው ይወድጀዋለሁ አሁን አንተ ጨርሳት ወይስ እኮ አንዲት ነገር ልጨምርልህ ብዬ እኔ የጠየቅኩህ አሁን ገብቶኛል አሁን አንተ እየሄድክበት ያለው ምናምን እሱን አድማየር አደርጋለሁ ይሄ የሚያሳየው የአማራ ልጆች ሲያወሩ ቁጭ ብለህ ፖለቲካ እንደምትሰማ ምናምን ነውና አይ ላቭ ኢት ይሄ ማይክሮ ሌቭል የአማራን ፖለቲካ ዳይሴክት ያረክበት እሱ እንዳለ ሆኖ አሁን የጠየቅኩ ጥያቄ አንደኛው ቡድን ክልሉን ሊያፈርስላችሁና ከናንተ ጋር ከዜሮ ሊጀምር ይፈልጋል ሁለተኛው ቡድን ደግሞ በኤትኒክ ፌደራሊዝም ማን ጠየቀው መስራት ይፈልጋል ሶ አንተ የማን ፍላጎት አፍርስልኝ ብሎ ማን ጠየቀው ኦኬ ስለዚህ አትቀበሏቸውም ክልሉን መቀበል አይደለም መጀመሪያውኑ ማን አፍርሱልኝ አለ ክልል አፍርሱልኝ ያለው ማን ነው ለራሱ ፈልጎ ነው እኔም እሱን እኮ ነው ስለዚህ አፍርሱልኝ ሳትሏቸው ኦሮሚያን እናፍርስ ብለው የመጡትን አትቀበሏቸውም ማለት ነው ኦሮሚያንም ኦጋዴንንም ሶማሊያንም ኢማጂነሪ ፑንትላንድንም ማን አፍርሱልኝ አለ አሁን እኮ የሚፈርስ ነገርም የሚገነባ ነገርም በህዝብ ፍቃደኝነትና ምክክር ላይ ይሁን ነው አይደለ እንደዛ ከሆነ ለማፍረስ አላማ ይዘ መምጣት ምንድነው ኢንትረስት ምን አቺቭ ኦኬ በቃ ስለዚህ የአማራ ክልልን የምታፈርሰው ምን አቺቭ ለማድረግ ነው እኔ እንጃ እሱን አላቅም እነሱን ነው የምጠይቃቸው እኔ እሱን ነው ምን እኮ ቀብናቸው ምን ለዚህ ነው ፋቅ ስታደርገው ታያለ ፋቅማ በኢትዮጵያኒስት ከበር ስር የአማራን ኢንትረስት ማስፈጸም ይቻላል ብሎ ያምናል አይደለም እንደሱ ሳይሆን የድፍን ኢትዮጵያዊውን ኢንተረስት ማስከበር የሚቻለው የብሔር ፖለቲካው ዛሬ አማራም ስልጣን ቢይዝ ነገ ደግሞ ኦሮሞ ጫካ ስለሚገባ ሙሉ ለሙሉ ይሄንን ኤትኒክ ፖለቲካ ነቅለን ሁላችንም ክልላችንን አፍርሰን ከዜሮን ጀምር ነው ያሉ እኔ እኮ on behalf of them ነው አሁን እየነገርኩ ያለሁት
አዎ እነሱ ደግሞ on behalf of ብሔር በ80 ብሔር ብሔረሰብ አንድ ብሔር ተዋቅረው እንደናንተ እንኳን አልተሰባጠሩም እኮ ከተለያዩ ብሔሮች አሁን እኔ ቆይ አያና እዚህ ጋር ኢንተርፌር ላይ አንድ ብሔር ያቀኒ እኮ መሰለ አንድ ብሔር ነው የተዋቀሩ ትክክል ነው ግን they willing to negotiate they willing to work with the other ethnicities ያለውን ኮሚሽን አለላቸው ይግቡ ይሁን እኩልነትንና ኢትዮጵያዊነትን የሚያመጣ ፕሮግራም እንከተል ማለታቸው አንድ ብሔር ሆነ የሚያስመሰግናቸው እንጂ አንተ እንደምትለው አይደለም አንተ እኮ ያልክ ያለው ሌላ ነገር ነው ያና ለምን አማራ ሆኑ ነው ለምን አማራ ሆኑ ይሄን ሐሳብ አመጣው ታወቃቅሩ ካሰራደስ ነው አሁን አያና 360 ዲግሪ ስፒን የሚያደርገው ለምንድን ነው ኦሮሚያን ማፍረስ አይፈልግም ግልጽ እኮ ነው ኦሮሚያን አፈርሳለሁ መገንባት መሆን አለበት ስትሬት ፎርዋርድ ፖዚሽን እኮ ነው ታዩ ለምን እንደዚህ ኮምፕሊኬትድ እንደሆነ አልገባኝም አያና ጥያቄው ግልጽ ነው ሁለት አፕል ኤንድ ኦሬንጅ ነው እየሆነብኝ ያለው የተጠየቀው ጥያቄ ኢትዮጵያ ውስጥ እስከ ዛሬ ድረስ እንከተል ይኖር ነው ቶፕ ዳውን አፕሮች ነው ከመንግስት ከላይ የመጣ ህዝብ ላይ ዳምፕ የሚደረግ ሐሳብ መኖር የለበትም ችግር የለውም በሱ ልንስማማ እንችላለን አንተ ግን እንደ አንድ ፐርሰን ያንተ ፐርስፔክቲቭ ምንድነው በዚህ ጉዳይ ላይ ቦተም አፕን ቢሆን እኮ ኤሊት ነው የሚመራው ቶፕ ዳውንን ብትል ኤሊት የሌለበት ነገር ሊሆን አይችልም ስለዚህ አንድ አያና የሚባል ግለሰብ የሱ ፐርስፔክቲቭ ሊሆን የሚችለው በዚህ ጉዳይ ላይ ምንድነው ኢትዮጵያ ክልሉ ፈርሳ የቋንቋ መብት ተከብሮልህ የኤትኒክ አይደንቲቲ ፕሪዘርቭ ተደርጎልህ መቀጠል የምትችልበት ዩኒቲን መሰረት ያደረገ የፖለቲካል ሲስተም ቢመጣ አያና እንዴት ነው ሪአክት የሚያደርገው ለዚህ ጉዳይ ነው ምንድነው ፕሪዘርቭ የሚታረገው ኤትኒክ አይደንቲቲን ቋንቋን ፕሪዘርቭ መደረግ ስላለበት አይደንቲቲ ስለሆነ ነው ለምን አይደለም በምን what are the mechanisms and tools administrative boundary dismantle አድርገ ያንድን ተመሳሳይ ማንነት ያላቸው ተመሳሳይ ቋንቋ ያላቸውን ህዝቦች administrative boundaryያቸውን separate አድርገ structureአቸውን separate አድርገ ከዛ በኋላ እንዲያድጉ ያደረኳቸው ነው ወይስ እንዲቀጭጭ ያደረኩት ነው ብለን የምታስበው already established የሆነው ነገር በቦታው እንዲቀር እሱን ከሱ ጋር ሊወዳደር የሚችል ከሱ ጋር ጎን ለጎን የሚችለውን ነገር የሚበቅልበትን ቦታ በትናለው ኤግዚስት የሚያደርገው ኢትዮጵያዝም የበፊቱ ናሮ የሆነ ፐርስፔክቲቭ ያለው ኤግዚስት ስታተስ ኮን አቆያለው አዲስ እየበቀለ ያለ እየሰፋ ያለ ኦሮሚያ የሚሰፋበት የኦሮሞ ካልቸር ኤሌቬት የሚሆንበትን ያንን የአድሚኒስትሬቲቭ ባውንደሪ disseminate ካላደረኩት በስተቀር already built upon የሆነው ነገር ኢትዮጵያኒስት ብዬ ከቨር አድርጌ ይዤ የነበርኩትን ነገር ማስጠበቅ አልችልም ስለዚህ እኔ ሜኔና አፍርሳለሁ አንተ ያንተና አፍርስ ብዬ ከሄድኩኝ በኦሪጂናል የኢትዮጵያኒስት ሴንስ የዚህኛውን ኢንትረስት አስከብራለሁ እኮ ነው ስትፍቀው ይሄ እኮ ነው ላጥቁት ኖ አንደኛ መጀመሪያ በጣም ኤክስፐርት ኮሜንታታለሁ አይደለም አይደንቲቲን ኤክስፕሌን የምታደርግበት መንገድ ናሮ መሆኑን ነው የሚያሳየኝ እኔ አይደንቲቲ በጣም ብሮድ የሆነ ኮንሰፕት ነው ኤትኒክ አይደንቲቲ የምትለው ለምሳሌ በወለጋ ጉጂ ቦረና ምናምን ቱለማ እያልክ የምትከፋፍላቸው አካላቶች የራሳቸው የሆነ ሪጂናል አይደንቲቲ አላቸው በብሮደር ኮንቴክስት ውስጥ አስገብታ በአንድ አይደንቲቲ ብሮድ የሆነ ኮንሰፕት ፕላን አይደንቲቲ ማል አይደንቲቲ ኢዝ ብሮድ ነው ኤንድ ደግሞ ያነሰም ይሄዳል ላንጉዌጅ ግን በኤትኒክ አይደንቲቲ በአንድ ማንነት የኦሮሞ ማንነት ውስጥ የኦሮምኛ ቋንቋ ምን ያህል ፈንዳሜንታል ነው ብለህ ታስባለህ ኖ ቋንቋ ፕሪዘርቭ መደረግ ይችላል ይሄ ባይ ዘ ወይ አይደለም የተየኩ ሂውማን ራይት ነው ባይ ዘ ወይ ዲሞክራቲክ ራይት ማለት የሰው ልጅ በቋንቋ መማር በቋንቋ መተዳደር በቋንቋ ሰርቪስ ማግኘት ኖ let me get back to my question አያና አሁን ይኸውልህ ኤክሰደስ ያለን ተደማም ኢንተርፌር ስታደርጉ ሐሳቡን ነው የምታናጥፈው ግን እኔ ልንገር አሁን ኦሮሚያ ክልል ላይ ለምሳሌ let's talk about ናዝሬት ደብረዘይት 60% እኮ አማራና ጉራጌ ነው ያለው ለምን የነሱ ራይት አልተከበረም ስትባል ለነሱ የነሱ በቋንቋቸው እንዲማሩ አልተደረገም ስልጣን እንዲይዙ አልተደረገም ክልሉ ውስጥ ይኸውልህ የስልጣን ባለቤት አይደሉም የሀብት ባለቤት አይደሉም የተገለሉ ናቸው አሁን ያለው ኤትኒክ ፌደራሊዝም ኤክስክሉድ ያደረገው ሚሊየን ህዝብ አለ እየተባልክ ነው በተለይ ሚሊየኑን ትነግረኛለህ ዴታ ይኸውልህ ዴታ አርቲሽ አንተ እኮ ዴታ ስትናገር 60% ስትል ቁጥር እኮ ነው ቁጥር እንዲህ መሳፈጥ አትችልም 60% የት አካባቢ ምንድነው ያልከው 60% ኦፍ ዋት ነው እኮ ይሄ የኢትዮጵያ መንግስት ስታቲስቲክስ ነው ይሄ የወያኔ ጊዜ ነው ደማይት ይችላል የመንስ እሱን ነው ነገርኛ አልሰማውም አምልጦ ደብረዘይትና ናዝሬት አካባቢ ያለው ሚሊተሪም ስለነበረ እዛ አካባቢ ከተማም ቅርብ ስለነበረ በበዛት አማራዎች ትግሬዎች ሌሎች በብዛት ደግሞ አማራ ነው የሚኖርበት አካባቢ ነበር ያን አካባቢ አሁን እነዛ ሰፕረስ ተደርገው
መብታቸው ተደፍቆ ይኸውልህ አንድ ልጅ ኦሮሚያ ክልል እኔ ኢሳት ላይ ደወለችና የዛሬ 3 አመት ምናምን እኔ ኦሮሞ ነኝ እናትና አባቴ ሌሎቹ አዳማና ቢሾፍቱ ላይ 60% ሌላ ብሔር ነው የሚኖረው ምን እንዳሉ ታውቃለህ ኦሮሞ ነች ልጅቷ ለአማራ እህትና ወንድሞች የተሳቀኩኝ እኔ ነኝ ሄጄ ማስተረጉምላቸው አማራ ኦሮሞኛ አይችሉ በዚህ ላይ እንዴት ተሸማቀው እንደሚኖሩ እንዴት እንደሚጎዱ አለች ይሄንን ስርዓት ይቀጥል እያልክ ነው ያለው No, ቆይ ይኸውልሽ አፍተሽ ፈንዳሜንታል ልዩነታችን ነው እህታችን በምን ቀን ምን በልታ ምን ተሰምቷት ምን አይታ እንዳወራች ምንም ማውቀው ነገር የለም ዴታ አድርጌ እንደ አንድ ሰው ዴታ ነው የምወስደው አንድ ሰው አንድ ቀን የሆነ ነገር በልቶ የሆነ ነገር ተሰምቶት under certain kind of influence ይሄንን ተናግሯል ፋክቹዋል ይሄ ላይ ቆመህ ተናገር ካልከኝ ግን ሌላ ሰው መሆን ይጠይቃል እኔ አልችልም 60% ያልከው ቁጥር ስለሆነ ነው የተከተልኩ 60% of አዳማና ቢሾፍቱ ላይ የሚኖረው ህዝብ ሌላ ህዝብ ነው ብለህ መታመን ከሆነ የለህም ማለት ነው በቦታው የለህም አያና እንደ ኮረኔል ገመቹ አያና ለምን ኦሮምኛ ሳልተማሩም ይሄ ንቀት ነው አለ ማለትህም ያስመሰግናልና ግን ኤክሶደስ ተጠየቀ ያሉት ናቸው ናዝሬት ምናምን ያሉት ኦሮሚያ ክልል ያሉት የኦሮሞ ኔሽን አባላት ስለሆኑ ኦሮምኛ እንዴት አይለምዱም ይሄ እኮ ንቀት ነው ምናምን ብሎ ነበር አንዴ ኮረኔል ገመቹ አያናና አንተ አትሊስት ሰው ለጥቅሙ ነው ቋንቋ የሚለው ሰው ለጥቅሙ ነው ቋንቋ የሚለው ፈረንሳይ ሀገር ሄደ ፈረንሳይኛ የምትማረው ኖ እሱ አክብረህም አይደለም ከንቀት ነው ንቀህም አክብረህም አይደለም የፈረንሳይ ህዝብ በራሱ ቋንቋ የሚማር የሚሰራ የሚወጣ የሚገባ ስለሆነ ለራስ ኦሬዲ ፈረንሳይ ስትሄድ የፈረንሳዮች ሀገር ነው ሄድከው ናዝሬት ግን የኦሮሞዎች ሀገር አይደለም የኢትዮጵያውያን ሀገር ነው በአጠቃላይ ኦሮሞ የኢትዮጵያ ኦሮምኛም ደግሞ የኢትዮጵያ ቋንቋ ነው ቋንቋ አማርኛ ስለሆነ አማርኛ ከተናገሩ ያገራቸውን ቋንቋ ስለሚናገሩ በጥሩ ቦታ ላይ መጣህልኝ ስለዚህ ነው ቀድም ያነሳሁት ቋንቋ ቫልዩ ይሄ ነው አየህ እሺ አንድ ጥያቄ በዛው ኤክሶደስ ካነ አሁን ኤክሶደስ በግልጽ ጠየቀ ኦኬ ይሄንንም አትቀበልም ኦኬ ሁለተኛው ቨርዥን ደግሞ እኔ እንዳንተ ብሔርተኛ ነኝ ምንም ጭምብል የለኝም የአማራን ግዛቶች ፈልጋለሁ ትክክለኛ ኤትኒክ ፌደራሊዝም ኢምፕሊመንት እንዲደረግ ፈልጋለሁ እና ፍርሰውና ኤትኒክ ፌደራሊዝሙን እንደ አዲስ ሶሻል ኮንትራክት ጽፈን በአዲስ ኤትኒክ ፌደራሊዝም እኔ እናንተ አሁን እንዳለው የሚመስል አይነት ሆኖ ግን ትክክለኛ ኤትኒክ ፌደራሊዝም ኢምፕሊመንት የተደረገበት ሀገር እንመስርት ለምሳሌ በዚህ መሰረት ከሄድን 60 እና 70% አማራ የሆነው አማርኛ የሚናገረው አዲስ አበባ ራሱን የቻለ የአማራ ክልል ኤክስቴንሽን ሆኖ የአማራ ክልል ይሆናል ሌሎች ቦታዎችም እንደዚሁ አማራ ተናጋሪው በብዛት በሚኖርባቸው አካባቢዎች ዞን የሚያገኘው ዞን ወረዳ የሚያገኘው ወረዳ ክልል የጠየቀው ክልል ምናምን ሆኖ በአዲስ ፌደራሊዝም ማለት ነው በሱንም ታቀይት ፌደራሊዝም እንትናችን የት ነው የሚሆነው የፌደራል ከተማችን ችግር የለውም እሱን እኔ እናንተ መወያየት እንችላለን አይኮ የተወያየን እኮ ነው እናንተ ምን እንደፈለግን ለምሳሌ አዲስ አበባን የራሷን ክልል ካደረግናት በኋላ የፌደራል ከተማችንን ከፈለግን አንተ ከፈለክ ጅማ መውሰድ ወይ ደግሞ ደብረ ብርሃን ማድረግ ኤኒ እናደርገዋለን እሱ ባርጌን ሶ ሴንተር ኦፍ ግራቪቲውን ወደ ባሌ ሮቤ እንደወስድ ትፈቅድልኝ ኖ እንደሱ አይደለም ያልኩ አዲስ አበባ ራሱን አዲስ አበባ ያልኩ ለምሳሌ ነው እንጂ አዲስ ኤትኒክ ፌደራሊዝም ኢምፕሊመንት ሲደረግ መሬት ላይ በትክክል ወርዶ ኩታገጠም የሆኑ ማህበረሰቦች የሚኖሩበት ቦታ ሁሉ ዞን የሚሆነው ዞን ይሆናል ወረዳ የሚሆነው ወረዳ ይሆናል ምን አስተነገኝ እኔ ስለዞን ምን አስተነገኝ እኔ ካፒታላችን እኔ ኢትዮጵያ ናት ማተር የምታረገው ለኔ ስለዚህ ኢትዮጵያ ማተር ካረገች የመጀመሪያውን ኦፕሽን ነው የምትቀበለው ነው ተውሱ ፉገራ ስለሆነ ያፋዶች ነው እንኳን ይሄንና የዝንብ ጠንጋራ መነጽር ማዘነኝ ምንም ችግር የለውም ስለዚህ አሁን አንተ እያልክ ያለኸው እሱን አይደለም ብለ የመጀመሪያው ጥያቄ የፌደራሉን የት ነው የምናደርገው እኔ ሮቤ ላይ የፌደራል እሱ ችግር የለውም ቆይ እሱን ባርጌን እናደርጋለን ችግር የለውም አንተ ሞረዳ ችግር የለውም ከዛ ውጪ ግን ቅይጥ አዲስ ኤትኒክ ፌደራሊዝም ይዘን መተን አፍርሰን እንስራ ቢባል በሶስት ተስማማል ማን ነው የሚለው እኮ ነው ጥያቄው የአማራ ህዝብ ሁለት ኦፕሽን ማለት ይችላል የአማራ ህዝብን አትወክልም እኮ ነው ሲጀመር የአማራ ህዝብን መወከል አትችልም አንድ ድርጅት ነው የአማራ ህዝብን ወክለው የጦርነት እንቅስቃሴ ላይ ያሉ ሁለት አደረጃጀቶች ሁለት ኦፕሽን ይዘው ለመጡ ቆይ እሱን ነው የምልህ እኮ ይኸውልህ ከሁለቱ እንደው በስብጥር አንደኛው ይሻላል አፋባሃ ይሻላል አትሊስት እሱ ችግር የለውም እሱ እንዳለ ሆኖ ቆይ እሱ ይሻላል አፋድ የሚባለው
ሪቪዥኒስት የሆነ አሁን ኒዮ ኢትዮጵያኒዝም በመጣበት ዘመን የጥንቱን የኢትዮጵያኒስት ኮንሰፕት መመለስ የምንችል ከሆነ ፌደራሊዝምን ሪቨርስ ማድረግ የምንችል ከሆነ የአማራ ኢንትረስት እዛ ውስጥ አለ ብሎ ማኒፌስቶ የሚቀርጽ መዋቅሩ እሳቢው መነሻው ፕሮብለም ስቴትመንቱ ኢንታይርሊ ብሔርተኛ ይሆናል። ፕሮብለም ዴፊኒሽኑ ላይ እኔ እናንተ ተስማማን አማራ ተገደለ ብለው ነው የገቡት። በኋላ ላይ ግን እኩል ቁጭ ብለን እኩል ክልሉን አፍርሰን እኔም አንተም እኩል እስክሪብቶ ይዘን የሲቪክ ፌደራሊዝም ሀገር ክልል ማፍረስ አማራ በተለየ ይጠቀማል ብለህ ለምን አሰብካል? አንተም እኮ ነህ። እኔ ያልገባኝ ነገር አያና ኦሮሞ የተጫወተበትን ኤትኖሴንትሪክ የሆነ ናሬቲቭ አማራ ቢጫወት ሉዝ የሚያደርግበት ይመስላል? ፖፑሌሽን ዋይዝም ካልቸራል ኢንፍሉዌንስም ኢኮኖሚም ዲያስፖራ ኮሚኒቲ የምትለው በየትኛውም ኢትዮጵያ በሚባል ፖለቲካል ካልቸር ውስጥ ፕሮሚነንት ፊገር ሆኖ የቆየ ህዝብ ኤትኖሴንትሪክ የሆነ ናሬቲቭ ይዞ መቀጠል ምን ከብዶት ነው? አሁን የሚባለው ኦፈር ለአማራ በጣም የተለየ ስትራቴጂክ የሆነ አድቫንቴጅ የሚሰጥ ነው። የሚገርም ግን ሴቶች የሆነች የሴት ተሳትፎ ያስፈልጋል። ሴቶች ካላችሁ እጃችሁን አውጡ። ፖለቲካ የምታውቁ ሴቶች ተው። ይሄ የኢህአዲግ ፖለቲካ እኮ ሴቶች አነሱ ተዋቸው በቃ ያድምጡ። እኔ ስማ ዳይቨርሲቲ በብሔር ብቻ አይደለም። ዳይቨርሲቲ እና አንድ ሶስት ጥያቄዎች አሉ አያናን መጠየቅ የምፈልገውና ቀጥላ ነው። ከአፋባሃ መማር አለብህ። ዳይቨርሲቲ የምታከብር ከሆነ ለምን አፋድን ትደግፋለህ? አፋባሃ ነው የሚሻለው። እሱን ተወውና በጣም ግን አልፈታችሁም። ዛሬ ዳይቨርሲቲ ሆነ አግኝቻለሁ። I'm going to milk this ቶፒኩ ላይ ስቲክ እናድርግና ያና እኔ አሁን አማራ ኤትኖሴንትሪክ የሆነው ፌዴራሊዝም አማራን ምን ጎድቶት ነው? አይ ይሄ ነገር ስለማያዋጣኝ ይሄ ብሔር የሚባል ነገር ይቅርብኝ፣ ክልሎቼን ላፍርስ፣ ኦሮሞን ክልሉን ያፍርስ፣ ኢትዮጵያ የምትባል ሀገር በሁላችንም ኮንሰንሰስ ከዚህ በፊት እንደነበረው ኃይለሥላሴ ከኛ ለህዝቡ ተላልፎ የተሰጠ ብለው ኮንስቲትዩሽን ይዘው ልንመጡ ደን ደርግ ሲመጣ የራሱን ኮንስቲትዩሽን ይዞ መጣ። ኢህአዲግም ሴም ቲንግ አደረገ። አሁን አንተ ያነሳው አንድ ፖይንት ያገኘሁበት ምንድን ነው አፋባ ኦር አፋድ ጽፎ ያመጣውን ማኒፌስቶ እኔ ብቻዬን ዲሳይድ ማድረግበት ጉዳይ አይደለም። ቦተም አፕ የሆነ ሶሉሽን ለኢትዮጵያ ህዝብ ያስፈልጋል። እስከዛሬ ድረስ የመጣንበት ቶፕ ዳውን ብቻ ነው የሚለውን ነገር እስማማለሁ። በጣም ጥሩ ሀሳብ ነው። እሱ እንዳለ ሆኖ ግን አንተ የመረጥከው ምርጫ በኤትኖሴንትሪክ በሆነ ፌዴራሊዝም ብንቀጥል የአማራ ህዝብ እንደ ህዝብ ሉዝ የሚያደርገው ነገር ምንድን ነው? ካልቸራል ካፒታል አለው፣ ሶሻል ካፒታል አለው፣ ኢኮኖሚውን በብዛት ኮንትሮል ያደረገ ህዝብ ነው። ኢቨን ዲያስፖራ የምትለው ፖለቲካሊ በኢትዮጵያ ፖለቲካል ላንድስኬፕ ውስጥ ፕሮሚነንት የነበረ ፖለቲካል ኮሚኒቲ ነው። ይሄ ነገር እንደ አድቫንቴጅ የሚታይ ጉዳይ ነው እንጂ አማራ ሌላ አይነት ካልኩሌት አድርጎ ያለውን ነገር አስቀምጦ እንደማይሆን ገብቶት ምናምን እንደሆነ ለምንድን ነው ልታስመስለው የፈለከው? አንደኛው ይሄ ነው። ኖ እንደዛ አይደለም። አንተ አለየኸውም ማለት ነው። እኔ አሁን የምልህ ኤትኖሴንትሪክ የሆነና አማራ እንደ አማራ በመደራጀት የአማራን ጥያቄዎች ማስመለስ የሚለው ነገር አይ ሃቭ ኖ ፕሮብለም with that እኮ ጥያቄዎቹ የአማራ ዲሊኔትድ ቶዋርድስ የአማራ ህዝብና ከዛ ጋር ከሌሎች ብሔረሰቦችና ህዝቦች ጋር ራይትንና ሪስፖንሲቢሊቲን የለየ ማለት ነው። መስመሩን የለየ ሆኖ መቀጠሉ ምንም ችግር የለብኝም። እኔ ብሔርተኝነት በአንድ ሀገር ውስጥ እስካለህ ድረስ ጥያቄ እስኪመለስ ብቻ ኤክስፓየር ዴት ያለው ነው ብሔርተኝነት። ዘላለማዊ ብሔርተኝነት በፍጹም ተቀባይነት የለውም። ወይ የራስህ ሀገር ሆነ ተገንጥለህ ከወጣ ተወጣለህ ብሔርተኝነትህ። አይ ቆያለሁ ኢትዮጵያዊ ሆኜ የምትል ከሆነ ግን ብሔርተኝነትህ ጥያቄ የማስመለሻ ቪሂክል እንጂ ሊሆን የሚችለው ዘላቂ የፖለቲካ ስትራክቸር ሊሆን አይችልም። ኢትኖ እንትን ላይ ፎከስ አድርገህ ኢትኖ ናሽናሊዝም ላይ ፎከስ አድርገህ የጋራ ኔሽን ላይ አብሮ መስራት ይከብዳል። ደካማ ሀገር ነው የሚሆነው። ሀገር የሚያፈርስ ነገር ለግጭቶች ምክንያት እኮ ሪኮ አያና ካንታውን ኤክስፔክት ማደርገው ነው። ብልጽግና ነኝ፣ ናሽናል ኢንተረስት ይገደናል፣ የኢትዮጵያ መጻኢ ዕድል ያሳስበናል፣ ብልጽግና ለኢትዮጵያ በጣም አስፈላጊ ነገር ነው የምትል ከሆነ ኦብጀክቲቭ የሆነ ፖለቲካል አፕሮች ነው የምትከተለው። እንደዚህ አይነት ሰብጀክቲቭ የሆኑ ማተሮች ላይ ይሄድ ኤትኒሲቲ፣ አይደንቲቲ ምናምን በሚባሉ ነገሮች ላይ ጊዜ ከማጥፋት ይልቅ ቢገር ፒክቸር እና ብሮደር ሴንስ ይዘን ተነስተን ሶሉሽን ኦሪየንትድ የሆነ አፕሮች ነው መከተል ያለብን ነው ከእናንተ ኤክስፔክት የምናደርገው። ከእነሱ ኤክስፔክት ምታደርገው በነገራችን ላይ ብልጽግና ነኝ አላልኩህም እኮ። ብልጽግና የተሻለ ነገር ከናንተ ያሳየው ነገር አለ ብዬ ተናገርኩ እንጂ ብልጽግና ነኝ አላልኩም ሲጀመር። ኦኬ ችግር የለውም። ብልጽግና መሆንንም ልተው። እሺ ግን because
ኖ it doesn't matter የተለመደ ሌብልም ነው ደሞም ካለኝ አስተሳሰብና እነሱን ላለማስነካት አንዳንድ ጊዜ ከመናገራቸው ነገሮች በግልጽ ያንን ዴሊኔሽን ያንን አሳይመንት ሰዎች ቢሰጡ ምንም የሚከብደኝ ነገር አይደለም ግን አባላቸውም አይደለሁም at any capacity ከነሱ ጋር ስለሌለው ማለት ነው ያሳብ መመሳሰሉና አንዳንድ ጊዜ እዚህ ላይ ያለው የተለመደውን ዘመቻም ደሞ በግልጽ ስለማጨናግፍ እረዳለሁ ለምን ሰዎች አያና ፊውቸሪስቲክ ነው ኢንሲግኒፊካንት ነው ወደ አንተ ወደ ዋናው ሐሳብ ስመጣ ግን ማለት ነው ከኤትኒክ ናሽናሊዝም ከኤትኒክ ብሔርተኝነት ከብሔር ፎከስ ካደረገ ፖለቲካ ኤግዚት ስትራቴጂ ያስፈልጋል አንደኛው ያንን ብሔር ፎከስ አድርጌ ያስኩትን ብሔር ይዤ ብቻዬን ሀገር ሆናለሁ የሚል መሆን አለበት አለበለዚያ እንደ ኢትዮጵያ እንደ ሀገር አብረህ የምትቀጥል ከሆነ ግን ጥያቄዎች ላይ ፎከስ ያደረገ ነው ፕሮብለም ስቴትመንት ላይ ፎከስ ያደረገ እነኚህ ጥያቄዎች እስከ ተመለሱልኝ ድረስ በጋራ ውሳኔ የጋራ ሀገር ላይ ፎከስ አደርጋለሁ ብለ ማሰብ አለበት ብናይን መሆን አለበት ብሔርተኝነት ካልቸራል መሆን አለበት ማይሆን ነገር እኮ ነው ይሄ እኮ ምን ኤክስፔክት እያደረክ ነው መሰለ ወንድ ልጅ ልክ እንደሚወልድ አይነት ነገር ኤክስፔክቴሽን ነው አርጌ ማሰበው ወንድ ልጅ ይወልድ ለምንድን ነው እስቲ what is the sticking point ናሽናሊዝም በተፈጥሮ ሁለት ተቃራኒ የሆነ ኢንተረስት ያላቸው አካላቶች ኮምፒውቲንግ የሆነ ናሽናሊዝም ይፈጠራል ያ ደግሞ ወደ ኮንፍሊክትን ፐርፔቹዌት ያደርጋል እንጂ በምንም አይነት ሁኔታ ኮሄረንት የሆነ ናሽናል አይደንቲቲ ሊፈጠር አይችልም ምክንያቱም ይሄም የራሱ የሆነ ኢንተረስት አለው ሁሉም ነገር ዲፋይን የሚደረገው ከዛ ብሔር ኢንተረስት አንፃር ስለሆነ ኢትኒሲቲ ኢቮልቭ ሲያደርግ ኔሽን ይሆናል ኔሽን ኢቮልቭ ሲያደርግ ሀገር ነው የሚሆነው አሁን እነዚህ ኦሮሞ አማራ ትግሬ ጉራጌ ምናምን የምንላቸው ሀገሮች ከመፍጠር ውጪ በሰላም ለወደፊቱ በሰላም መኖር እንድንችል ኮኤግዚስተንስ እንዲመጣ ካስፈለገ እኛም ክልላችንን እናፈርሳለን እናንተም ክልላችሁን አፍርሱ ኮመን ግራውንድ ይኑረንና እየሰጠን የምንቀበለው ነገር ኖሮ በስነ ስርዓት ሁለታችንም መኖር የምንችልበትን ሀገር ቢውልድ እናድርግ የተባለው እዚህ ላይ በጣም የሚገርም ነው በጣም የሚገርም ሐሳብ ነው ፕሮፖዛሉን እኮ ወድጄዋለሁ ይኸውልህ ፕሮፖዛሉን ሁለት ነገር ነው የምልህ አንደኛ ሪዋርድን ታያለህ አይደለ ይሄ እንዲሆን እነኚህ ነገሮች ያስፈልጉኛል የሚል አካል ይኖራል ሌላ ኢንትረስቶች እኮ ደግሞ አሉ ይሄ ብቻ አይደለም ኢንትረስት ያንን ኢንትረስት ደግሞ ይዞ የሚመጣ አለ አንተ ክልል ሲፈርስ የሲዳማ ክልልን አፍርስ ስትለው የሲዳማ ህዝብ ደግሞ አይኔ የሲዳማ ክልልን ለማፍረስ I don't see the benefit ሲዳማ ክልል በመኖሩ ምክንያት ያገኘዋቸው ተጠቃሚነቶች አሉ አድሚኒስትሬቲቭ የሆኑ የተሳለጡልኝ ነገሮች አሉ ፖለቲካዊ ትኩረቱ ኢትዮጵያ ላይ ነው ኖ ቆይ ለሲዳማ ህዝብ ምን ነገር አድሚኒስትሬሽን የኢትዮጵያ ህዝብ በሙሉ የብሔር ብሔረሰብ እንጂ የብሔር አይደለም ኤኒ ላንድ ኢትዮጵያ ውስጥ ያለ በብሔር አድሚኒስትሬት ማድረግ አይችልም በምን ቋንቋ ሌላው ሲዳማን በምን ቋንቋ ነው የምታስተዳድረው አዳምጠኝ ካሊፎርኒያ ለአይሪሾች ብቻ ነው ተብሎ አልተሰራም ካሊፎርኒያ ለአሜሪካኖች ነው የተሰራው listen to me ሲያትል ለአሜሪካኖች ነው የተሰራው ሜይፍላወር ላይ የነበሩት ብሪቲሾች ናቸው for the most part እንግሊዘኛ ነው ሱፐርሲድ የሚያደርገው የማይመሳሰል ነገር ነው ይኸውልህ ነው ማይገናኝ ነገር አዳምጠኝ ኢትዮጵያና ካሊፎርኒያ ምን አገናኘው ነው ምልክቱ እኔ ምን ነገርን ስማኝ ኢትዮጵያ ውስጥ እኩልነት ይምጣ ከተባለ አሁን ያለው አግላይ ኤትኒክ ሆምላንድ መፍረስ አለበት ወደድክም ጠላ እኩልነት የምትፈልግ ከሆነ አሁን ያለው ኦሮሚያ ሌላውን ብሔር ያገለለ ብቻ ሳይሆን የሚያፈናል እሱ እንደዚህ አይነት ይኸውልህ እንደዚህ አይነት እንትና አንስታ ይኸውልህ አሁን እኮ አንተ ይኸውልህ ሆስቴጅ ኔጎሺዬሽን አስመሰልከው አሁን ያለው ቤኒሻንጉል አማሮችን በቀስት ገድሎ ያባረረ አሁን ያለው ኦሮሚያ ቤታቸውን አንኳክቶ ህዝቡን እያልኩ አይደለም ፖለቲካውን ነው ማለት ቤታቸውን አንኳክቶ አማሮችን ያረደ የገደለ ያፈናቀለ ነው አሁን ያለው ደቡብ እንደዛ አሁን ያለው አማራም እንደዚህ ኤትኒክ አታክ ያደረገ ነው ትግሬዎች እናቃለን የፖለቲካ ስርዓቱ በአጠቃላይ ዘረኛና አግላይ ነው ይሄ ሪፎርም መደረግ አለበት ኢትዮጵያ አማራ ትግሬዎችን አላጠቃም እንዴ እኛ ዚቁት እዚሁ እንዳይናጩ አፋድና አፋባ እዚሁ እንደልማዳቸው የመጣበት መንገድ ልክ ነው አፋብ እስማ ጎንደር ተከታተዋል ይታወቃል ስማ ቲፒኤልኤፍ እና አፋባ እኮ ይሻላል ከአፋድና ከአፋባ እንዳይናጩ እዚሁ ኤክሶደስ ሀብታሙን በግልጽ ጠየቁ እነሱ አሁን ሞር የኢትዮጵያ ብሔርተኛ ዘመም ናቸው እኔም ክልል የላፍርስ አንተም ፍረስ አሉ አንተ አትፈልግም ክልልህን ማፍረስ በቃ በግልጽ የምትጥመዘመዘው ኦሮሚያ ነው ለምትመዝመዝ የለም እኮ ኤትኒክ ሆምላንድ እንዲፈርስ ግልጽ ኦኬ እንደዛ አይደለም አታፍርስ አያና ኖ ነሰሰሪ ክልልን ማፍረስ አይጠበቅብህም ችግር የለውም ክልልን ካላፈረስን ቀጥሎ አንደኛ የክልል ማፍረስን ጥቅም ቆይ አንድ ጊዜ ኤክስዶስ ያዘልኝ ይኸውልህ አንደኛ የክልል መፍረስን ጥቅም ለኦሮሞ ህዝብ ለአማራ ህዝብ ለትግራይ ህዝብ ብቻ ሳይሆን
ለመላው ለሀገር ግንባታችን አድሚኒስትሬቲቭ ባውንደሪያችን መፍረሱ ምን ማለት ነው? መፍረስ ማለት ራሱ እሱን ጽፈውታል አንብበው ማለት ነው። እሱን አይደለም ምን ማለት ነው መፍረስ? ጥቅሙ ምንድነው? ጥቅሙን ሊነግሩህ እኮ ነው። አሁን ኤትኒክ ቴንሽን ኢትዮጵያ ውስጥ የተፈጠረው ሀገራዊ ስሜትም የሞተው በኤትኒክ ፌዴራሊዝሙ ምክንያት ነው ብለው ያምናሉ። ስለዚህ ሀገራዊ ስርዓት ወደፊት የነሱን አንብበውና እኔም ፓርትሊ አይቻለሁ ተሳስተዋል መፍትሄያቸው ላይ ነው ማልስማማው እንጂ እኔን ለምሳሌ አሁን ላይ ለሌሎች ነገሮች ኬር እንዳላደርግ ያደረገኝ በብሔሬ መጠቃቴ እና ኤትኒኮም ላንዳችሁን ሰርታችሁ አማራን መሳደዱ ምናምን ነው። ግልጽ እኮ ነው። ኮንስቲቱሽኑ ነው ይሄን ህግ ነው ይሄን ፕሪቪሌጅ ነው። አማራ ኤትኒኮም ላንድ የሌለው አታስመስላ። እሺ ጎጃም፣ ጎንደር፣ ወሎ ምናምን እኮ ሁሉ አለ። ቆይ አሁን whatever the case አንተ በእነሱ አትስማማም። በቃ ክልላቸውን አፍርሰው ቢመጡና ከዜሮን ጀምር ቢሉ I think ዩሪ ከዚህ በላይ እንተዋወቃለን። አንተም ካሊበር አይመጥንም እዚህ እስናት ፖለቲካ ላይ ሁለተኛው ላይ እንሂድ። ሁለተኛው ላይ ደግሞ እሺ አማራ በኤትኒክ ፌዴራል ሄድን። ሁለተኛው ላይ በቃ አንተ እንሂድ ስላልክ ይሄን ተውኩ ነው የምላችሁ እኮ ዲክቴተርሺፕ አያዋጣም። የመጀመሪያውን ጨርሰን ሁለተኛ ሄድን። ይዘህን ሄድክ እኮ በግድ አልቀበልም አልክ እኮ አፋጆን ክብል ኦሮሚያ ለምን ይፈርሳል አልክ እኮ በግልጽ ኦሮሚያ ለምን ይፈርሳል አልክ እኮ ቆይ እሱን ነው ምን ነው የተናገርኩ ያለውትን አስቆመኝ። ለምንድን ነው የሚፈርሰው? ጥቅሙ ምንድነው? አድቫንቴጁ ምንድነው? ዲስአድቫንቴጁ ምንድነው የሚለውን ተነጋግሮ ህዝብ አሳምነህ ነው ህዝብ የሚመርጠው። እንደ ፕሮፖዛል ማቅረብ ትችላለህ። ግን በምክክር ካላበጀ ነው ዛሬ አንተ ህገ መንግስትም ጠፍጥፈ ብትመጣ ነገ ደግሞ ያንን የሚቃወም ካንተ ጋር ታሪክ ሊሆን ይችላል የተለያየ ቅሬታ ያለው ለፖለቲካል ኢንተረስት ሊመጣ ይችላል። በጋራ የምንቀመጥበት መድረክ መበጀት አለበት። ለኔ ሶሉሽን ብዬ የማመጣው ላንተ ጥቃት መስሎ አንተ ሶሉሽን ብለህ የምታመጣው እኔን ለማጥፊያ እየመሰለኝ እኮ ዝግ ነው ተቀበሉ አላ ለማፋድ አሁን የአፋድ የሱ አስተሳሰብ ነው የሱ ራዕይ ነው የተናገረው አፋድ ማለት ነው። ያ ማለት ክፍት ነው ለንግግር ክፍት ነው ለሌሎች ሐሳብ እንዲሰጡበት ክፍት ነው። የኔ ሐሳብ ይሄ ነው የእናንተ ምንድነው አብረን እንስራ እያለ ነው እኮ አሁን ከብሔራዊ ምክክር ኮሚሽን ጋር ነው መስራት ያለበት ነው ብለው አያና በአንድ ቶፒክ ላይ ስቲክ ማድረግ አልቻልንም። ከቶፒክ እየዘለልን ነውና አይ ቲንክ ስፒን ዞንም እየሰጠነው ነው ለአያናም ያያናን ይቅርተለናል ከተልሽ ኦኬ እኔ አያና አሁን ክልል ይፍረስ አይፍረስ ከማለታችን በፊት መጀመሪያ ክልል በመኖር ያገኘነው ጥቅም ምንድነው? ክልል ያስፈልገው ለምንድነው የሚለው ነገር ነው አይደል መመለስ ያለብን። እኔ ፐርፌክትሊ መልስልሃለሁ ግን ቀጥል። ኦኬ እሱን መልስልኝና ከዛ በኋላ ፎሎ አፕ ጥያቄ ይኖረኛል። ክልል ለምንድነው የሚያስፈልገን? ክልል በመሆናችን ምክንያት ያገኘነው ጥቅም ምንድነው? በጣም አሪፍ። ክልል የሚያስፈልግበት ምክንያት የአስተዳደር ባውንደሪያችን ዲሊኔት ተደርጎ ማንነቶቻችንን ያከበረ የአስተዳደር ሂደት እንዲኖረን ነው። ለምሳሌ ቋንቋችንን፣ ባህላችንን፣ የራሳችን ካልቸራል ቫልዩዎቻችንን ሴንትራላይዝ አድርጎ እነሱ ላይ የተዋቀረ የአስተዳደር አካሄድ እንዲኖር በራሳችን ቋንቋ የኛን ባህል ያማከለ የኛን ማንነትና ከኛ አካባቢ የመጡ ሰዎች እዛ ላይ አድሚኒስትሬቲቭሊ አብረን መስራት እንድንችል ማንነቶቻችን ላይ ቤዝ ተደርጎ ኮንስቲቲዩሽኑ በሚሰጣቸው ራይቶች ማለት ነው የተገነባ ስለሆነ ነውና በጣም ቋንቋን ለማሳደግ ሰዎች ያለ መጉላላት ያለ አስተርጓሚ ያለ ተለያየ ችግር ባለቤትነት ተሰምቷቸው ሀገራቸው ላይ በእነሱ ማንነት የሚተዳደሩበት በራሳቸው ቋንቋ የሚወጡ የሚገቡበት የሚታከሙበት የሚማሩበት ቋንቋቸውን ባህላቸውን የሚያሳድጉበት ቦታ የሚሰጥ የሚፈቅድና ሬኮግናይዝ የሚያደርግ ባውንደሪ ስለሆነ ባህሎች አድገውበታል፣ ቋንቋዎች ሰፍተውበታል፣ የህዝቦች ተጠቃሚነት ጨምሮበታል። በጣም ብዙ ነገሮች የተገኘበት ነው። ኦኬ ክልል በመሆናችን ሉዝ ያደረግነው ነገር አለ? አዎ ክልል በመሆናችን ሉዝ ያደረግነው ነገር በአድሚኒስትሬቲቭ ባውንደሪ ተደርጎ የተቀመጠልንን የመሬት ባለቤትነት አድርገን ተርጉመን ሌሎች አብረውን የሚኖሩ ህዝቦችን ሬኮግናይዝ የሚያደርግ ያከበረ ፖለቲካ በመስራት ፋንታ መገፋፋት መጠላላት እነኚህ ላይ እንድንሰራ በዲዛይን የተቀመጠብንም ነገር ነበር። ስለዚህ ኦሮሚያ የኔ ኦሮሞ ብቻ ነው መሬቱ እንጂ ሌላው የለበትም የሚል የተጣመመ አስተሳሰብ ሌላው ክልል ላይ መጥቶ የሚኖረው አረብ መዳኔላ አረ አይመጥንም። ኦሮሚያ ክልል መንግስት እኮ ይወልም የፌደራል ተቋም የሆነውን የፌደራል መቀመጫ የሆነውን የብሔር ብሔረሰቦች አጥንትና ደማቸውን አፍሰው የገነቡትን የሁሉም ህዝብ መቀመጫው ነው አዲስ አበባ የኔ ነች የሚል እኮ ነው። ወጡ ላይ ትኩረት አድርግ
በጌታ ይሁንብህ እኔ ይዤሃለሁ በወንድሜ ይሁንብህ ወጡ ላይ ትኩረት አድርግ አልቻ እዚህኛው ጋር እያጠፋህ ነው ወጡ ላይ ትኩረት አድርግ ምንም ችግር የለም ለኛ ተው እንዴ ጫፍ ላይ ገብተህ እንዴት ነው ቆይ ለምንድን ነው የማትናገረው አያና ከኤክሰደስ ጋር ጥሩ ንግግር ይዘናል ለምን መሰለኝ አንደኛ እና አብይ አህመድ ተሳስተዋል እኮ አይ እሱን ችግር የለውም እሱ ለአንተ አበባ የኦሮሞ ናት ያለና እሱ አንተ አሁን ተሳስተዋል ምናምን የኦሮሞ የሚባል መሬት ሳይኖር ስማ ያፋባ ደጋፊ ነው የሚያዝናናኝ እኔ ስማ ቲፒኤልኤፍ አመራር አድርገህ ይዘህ ያፋባ ደጋፊ አብይ አህመድ ተሳስተዋል ነው አልከኝ እኮ አሁን አብይ አህመድ ተሳስተዋል ሞቼ ጉዳይቼ ያለች መነሽ እስቲ ተወኝ አንተ እኮ ታአት እየመራህ እኮ ተመልስ አፍ እያመርተው ኤኒዌይስ እነኚህ ነገሮችን ያለ አግባብ የተረጎሙ ናቸው ራሱ ህገ መንግስቱ የማይፈቅዳቸው የኢትዮጵያ መሬት ከጫፍ እስከ ጫፍ የመላው ኢትዮጵያውያን ነው ብሔር ብሔረሰቦች ህዝቦች በጋራ ነው ያለን ይያለን እኛ ግን መሬቴ ላይ ወጣ ጭንቅላቴ ላይ ወጣ እየተባባልን ወደ መገፋፋት ይሄድ ነው ኦሮሚያ አይደለችም ማለት ነው ባንታው ሙሉ ኢትዮጵያ የኦሮሚያ ናት ሙሉ ኢትዮጵያ የአማራ ናት ሙሉ ኢትዮጵያ የሁላችንም ናት አዲስ አበባ የኦሮሚያ አይደለችም ነች የሁሉም ናት የኦሮሞም ናት እኮ አልኩ የፌደራል መቀመጫ ናት አድሚኒስትሬቲቭ የሚለውን አንተም እኮ አሁን አልቻልክም አድሚኒስትሬቲቭ እንደዛ ከሆነ እንደዛ ከሆነ የኦሮሚያ ብልጽግና መግለጫ አውጥቶ አዲስ አበባ የኦሮሞ ነች ብሏል ይሄንን ደግሞ መልስ አዲስና አዳነች አበቤ ክልል ቆርሰው ሁሉ ከአዲስ አበባ እውነት ነው አልኮኮ ሙሉ ኢትዮጵያ የኦሮሞ ነች ሙሉ ኢትዮጵያ የአማራ ነች ሙሉ ኢትዮጵያ የለም ማለት ነው ያው የኦሮሞም ነች የአማራም ነች መላው ኢትዮጵያ ያንዳንዱ መሬት ይሄ ከአዲስ አበባ ቆርጦ አማራ ለወሰደ ትግሬ ያለወሰደ ምንም የሚቆረጥ ነገር የለም ነው ምልኮ ወይኔ ወንድሞቼ ጉዱኑ አያና ምንም የሚቆረጥ ነገር የለም መላው ከጫፍ እስከ ጫፍ የመላው የኢትዮጵያ መሬት የብሔር ብሔረሰቦችና ህዝቦች ነው ንብረታችን ልክ ነህ ይኸውልህ ቅድም ቃል በቃል የተጠቀምከው የኦሮሞ የሚባል መሬት ሳይኖር ከኔ ክልል ወጣ በሚል በተሳታተ አረዳድ አልክ አሁን ደግሞ ተመልሰህ አዲስ አበባ የኦሮሞ ናት ወይ ስልህ አዎ ትለኛለህ አዎ የኦሮሞም ናት ያንተም ናት የሁላችንም ናት መላው መሬት የኢትዮጵያ መሬት የሁላችንም ነው የሁሉም የሆነ የማንም አይደለም ይባላል ባይደው አይ አይደለም የሁሉም የሆነ የሁሉም ማንም አይደለም የሁሉም የሆነ የሁሉም ነው አይደለም የሁሉም ነው ካልከኝ አሁን አዲስ አበባ የኦሮሞ ነው ብለህ ክሌም አድርገህ አዲስ አበባ የሁሉም ነው ካልከኝ አዲስ አበባ የኦሮሞ አይደለም ማለት ነው ኖ ሁሉም is an existent entity አይደለም ሁሉም ራሱን የቻለ ኤንቲቲ እኮ ነው no it's logically contradictory እኮ ነው የሁሉም no it's not logically contradictory ሁሉም የሚባለው ነገር is not a non existent entity አይደለም ሁሉም is an entity by its own so የሁሉም የሆነ የሁሉም ነው እንጂ የማንንም አይደለም ማንንም ራሱ እንደው በሎጂክ ከሄድን nothing ራሱ is something እኮ no እዛ ውስጥ አንግባ እንጂ ግን ሁሉም የሚለው የሆነ ስቴትመንት ውስጥ ነው እየገባ ያለው ምን አልክ መሰለህ አዲስ አበባ የኦሮሚያ ናት ካልከኝ አዲስ አበባ ላይ ኦሮሞ የተለየ ኢንታይትልመንት አለው ካልከኝ በኋላ የሁሉም ናት ካልከኝ ኮንትራዲክት እያደረክን ያለው ሊሆን አይችልም እሱ ይኸውልህ በጂኦግራፊክ ሎኬሽኑ የተነሳ የጥቅም የሚያስቀምጣቸው አሉ የልዩ ተጠቃሚነት ብለው ህገ መንግስቱ ጂኦግራፊክ ሎኬሽኑ within the ኦሮሚያ delineation ውስጥ ስላለ ማለት ነው ስላለ ሴንተር ላይ ስለሆነ የጥቅም ምናም ብሎ የሚያስቀምጠው አለ በመሬት ደረጃ ግን ያንዳንዱ መሬት የመላው ኢትዮጵያውያን ነው ቶፒኩ ላይ ስቲክ አባይ ጎጃም ላይ ነው የሚነሳውና አማራ አባይን ልዩ ኢንተረስት ለምን አይጠይቅ ለምን ሌላ ወንዞች ደግሞ የተለየ ነው ጋር ወንዞች ይለያል ነው የወንዝ ደግሞ ይለያል የወንዝ ደግሞ ጥቅም ልዩ ጥቅም ምንድነው ለምሳሌ ኢትዮጵያ ወንዝ ይለያል ነው ማለት ኢትዮጵያ ይደናናልከም ቀደም ኢትዮጵያዊ ኮን አንዱ ልዩ ጥቅም ነው የወንዙን ተወው ናቹራል ዲግሬዴሽን አድርገ የምንድነው የዳሽው ግድብ ሲሰራ የተፈጥሮ ሀብት አውድመ ትልቅ ሐይቅ ፈጥረ ከዛ በኋላ ሃይድሮኤሌክትሪክ ፓወር የሚያመነጭበት ቦታ የሆነ ክልል ላይ ነው አይደል የተደረገው ያ ክልል ስፔሲፊካሊ በዛ ነገር የተለየ ጥቅም ያስፈልገዋል ይገባዋል ዳይቨርሲቲውን በክለበታል ሶ እንደዚህ ካለን እኮ ኢትዮጵያ እኮ እንደዚህ ካለን ኢትዮጵያ ውስጥ የኛ ምን የሚባል ነገር ሊኖር አይችልም ሁሉም ነገር የነከሌና የነንተና ነው የሚሆነው ፕሮጀክት የኢትዮጵያ ህዝብ ገንዘቡን ከኪሱ አውጥቶ አዋጥቶ የሆነ ፕሮጀክት እንዲሰራና የኢትዮጵያ ፊውቸር የተስተካከለና ያማረ ይሆናል ብሎ ኢንቨስት ያደረገበትን ንብረት በተለየ አንተ ክሌም የምታደርግበት ምንም ምክንያት የለም ነው የተለየ ክሌም ሳይሆን አንተ ላይ የሚያደርስ ነው አንተ ላይ ያለው ተጨማሪ ጫና ካለ ለአንተ ልዩ ትሪትመንት የሚያስፈልግ ሁኔታ ይኖራል የጋራችንም ቢሆን አንተ ላይ ከተቀመጠ
አንተ ላይ የሚጫነው ነገር ካለ አንተ ኤክስፔንዲቸር የሚያወጣብህ ነገር ካለ you have to get proper የሆነ consideration for that ከሁላችን እኩል የሆነ ካልሆነ አንተ ላይ ጫና የሚጨምርበት ነገር ካለ ያን ጫና ያማከለ ኮመንሰሬት የሆነ ትሪትመንት ያስፈልጋል it's only fair ከዛ በዘለለ ደግሞ ኢትዮጵያ የምትባል ሀገር ስላለች ነው አዲስ አበባ የሚባል አስተዳደር ያለው because አዲስ አበባ እኮ የራሱ ፖለቲካል ኮንስቲቱሽን እኮ የለው በፌደራል መንግስት ውስጥ የራሱ የሆነ የፖለቲካል እኮ ኤንቲቲ የለውም የፌደራል መንግስታችን መቀመጫ ነው እንጂ አዲስ አበባ የሚባል የፌደሬሽን ወይ ፓርላመንት ወይ የፌደሬሽን እንትን የለውም ማንነት የለውም እንትን የለውም ኤንቲቲ የለውም ሶቨሬኒቲ የለውም ራሱ ኖ አለው እንጂ እንደ ፌደራል ሲቲ ነው አስ ሲቲ አድሚኒስትሬሽን አይደለም እንደ ፌደራል ክልሉ ምንድነው 9 አሚን አሁን ከረንትሊ አይ ቲንክ 13 ሆኗል መሰለኝ 13 ክልልና 2 ፌደራል ስቴት አለበት የሚባለው ፌደራል ስቴት አይደለም ኖ ፌደራል ስቴት አይደለም ሲቲ ነው ፌደራል ከተሞች ነው የሚባሉት ሲቲ አድሚኒስትሬሽን የአዲስ አበባ ብሔር የራሱ የሆነ ህጋዊ ሰውነት አለው ህጋዊ ሰውነቱን ህጋዊ ሰውነትማ አለው ህጋዊ ሰውነትማ የኔ ፒኤልሲም አለው ህጋዊ ሰውነት አይደለም ማለት ብሔር ስታተስ አዲስ አበባ ላይ የለውም የብሔር ስታተስ የለውም because ህገ መንግስቱ አዲስ አበባ የራሱ አስተዳደራዊ እንትን አለ ህግ አለው አይደል ያንን እሱ የሲቲ አድሚኒስትሬሽን ነው እኔ አሁንም አድሚኒስትሬሽን ሆኖ ሳለ የኦሮሚያ ክልል መሬት ቆርሶ ይወስዳል አንድ ክልል ገብቶ አዳምጠኝ ክልል ውስጥ ገብቶ ውሸት አንተ አሁን ቆይተ መተ 60% አልከን ቅድም ክልል ውስጥ ገብቶ ተቋማቶችን በራሱ ፍቃድ ያቋቁማል ክልሉ መሬት ቆርሶ ይወስዳል የፈለገው ነገር ያደርጋል እና አዲስ አበባ ውሸት ነው አዲስ ታይምስ እኔ ፕሊዝ ዶሮ 3 ደቂቃ እንትን ካያ ነገር ያለኝ ጉዳይ ጨርሳለሁ ነው በስነ ስርዓት ያወራን ያለ ነው አንቀጽ 8 አንቀጽ 39 ነው አንቀጽ እንዳይሰፋ ምንድነው የአዲስ አበባ ጉዳይ አዲስ አበባዎች ራሳቸውን በኔሽን ናሽናሊቲስ እና ፒፕል እንዲቆጠሩ ሙቭመንት መጀመር አለባቸው ስቴት እንቅስቃሴ መጀመር አለባቸው በምን ይሰራ ነኝ ቢሉ ምን ማንነት የሌለው ናሽናሊቲስ እና ፒፕል ነን ቢሉ አይደላችሁም እንዴት ነው የምትላቸው እኮ አልኩ ኳሊፋይ ያደርጉም አንቀጽ 39 ነው ኳሊፋይ እንደሚያደርጉ ልንገር በአንቀጽ 39 ቁጥር 5 አንድ ብሔር ማለት የራሱ የሚናገረው ቋንቋ ያለው ስነ ልቦና ያለው የጋራ ታሪክ ያለው ምናምን ነው ሶ አዲስ አበባ ላይ የሚኖረው ማህበረሰብ የብዙ መቶ ዓመታት የጋራ ታሪክ አለው የጋራ ስነ ልቦና የአዲስ አበባነት ስነ ልቦና የጋራ ታሪክ የሚባል ነገር አማርኛ ቋንቋ የለም ነው አንቀጽ 5 ላይ ታሪክ የጋራ 5 ነገሮች ምናምን ይላል ታሪክ የለም ስለ ታሪክ አይደለም ያወራው ቋንቋ ነው የሚለው አንድ አታጭበርብር አንቀጽ 39 እና ዩሪ ኤክሶዶስ የጋራ ማንነት አያና ኮንቨርሴሽን የሰፈር ልጅነት አይቆጠርም ነው ማለት አዲስ አበባ ለስቴቱ አንድ ትምህርት ቤት አብሮ በማር ምናምን ብሎ በህገ መንግስቱ ቢመጣ አይደለም ልትለው የምትችልበት ምንም ሌጋል ግራውንድ አያና የኔ ፖይንት ነው ማለት አጣሟላ ፈልገው እኮ ታዲያ እሱን እኮ ነው ያሟላሉ ነው እንጂ እያልኩ ያለሁት እኔ አሁን የሚገርመኝ ማለት ነው የራሱ ብሔር ኖሮት ሌላ ብሔር ሊፈጠር የሚያስብ ሁለተኛ ተለጣፊ ብሔር የሚፈልገው ሰው ነው የሚያስቀኝ እንደዛ አይሆን የአማራ ቆይ ህገ አማራም ሆነ ከዛ ሌላ አዲስ ብሔር ስሩና ደግሞ ፕላስ ዋን አድርጉልኝ አይደል የሶር ነው ጥያቄ ለጠየቀ የሶር ነው ጥያቄ ለጠየቀ ህገ መንግስቱ ሁለት የአማራ ክልሎች እንዳይኖሩ ይከለክላል እንዴ ሁለት የአማራ ክልሎች እንዳይኖሩ ይከለክላል በህገ መንግስቱ እኔ እንግዲህ እስከማውቀው ድረስ ሁለት ክልሎች ተመሳሳይ ስም ኖሯቸው አማራ አንድና አማራ ሁለት ተብሎ የሚመሰረቱበትን እንትን አላውቅም ምናልባት አይከለክልም በግልጽ ነው ይኸውልህ እስከ አንቀጽ 106 ድረስ ቁጭ ብያን ብቤዋለሁ ኦሮሚያ ክልል ቁጥር 1 ብለህ ኦሮሚያ ክልል ቁጥር 2 ብለህ ኩታገጠም ካልሆኑ ሁለት ክልል መፍጠር ትችላለህ ህገ መንግስቱ ፍሌክሲብል ነው ምንም አይከለክልም አዲስ አበባ የአማራ ክልል ቁጥር 2 ብሎ መውጣት ይችላል ከፈለገ በህገ መንግስቱ አንደኛ አዲስ አበባ ላይ የሚኖረው ማጆሪቲው የአማራ ብሔር መሆኑን ፕሩቭ ያደርጋል ብሔር ነኝ ይላል ኔሽን ባንቀጽ 46 መሰረት የብሔርነት ስታተስ ያላቸው ደግሞ ክልል ሆኖ መውጣት መጠየቅ ይችላሉ እሺ ስለዚህ ፕሮሰሱን አሟል ይኸውልህ ሰልፍ አድሚኒስትሬሽን ለኔሽንስ ናሽናሊቲስ እና ፒፕል ነው የተሰጠው as long as ኔሽን ናሽናሊቲስ እና ፒፕል መሆንህን እስካልረጋገጥ ድረስ
ወረዳ መሆን ትችላለህ፣ ዞን መሆን ትችላለህ፣ ክልል መሆን ትችላለህ። የህገ መንግስቱ አንዱ ሉፖል የሚባለው ኢትዮጵያ ውስጥ 3-4 ክልሎች እንዳይፈጠሩ ምንም አይነት ገደብ አያበጅም። ኦሮሚያ ቁጥር 1 ኦሮሚያ ክልል ቁጥር 2 ማለት ምናምን ትችላለህ በህገ መንግስቱ። ሰው ልዩ ዞን መጠየቅ ትችላለህ፣ ክልል መሆን ትችላለህ ምናምን አግድም ነው ያልኩ። ስለዚህ አዲስ አበባን የፌደራሉ መቀመጫ የሆነውን ክልል ቁጥር 2 ብለን ልናወጣው ብንችል በህግ ያስኬዳል። ጭቅጭቅ ያስኬዳል። እሱን ነው የምልህ። ይኸውልህ የፌደራሉ መቀመጫ የሆነውን ከተማ ወደ ሌላ ክልልነት የራሴ ክልልነት አደርጋለሁ የሚለውን ፍላጎት አንደኛ አሟላለሁ ብለህ የምታስብ ከሆነ ዋና ከተማህን የፈለክበት ውሰደው። ኖ ዋና ከተማ የኔ አይደለም የሁላችንም ነው ዋና ከተማው። ስለዚህ አንድ ያዝለት ዋና ከተማው የሁላችንም ነው። አሁን እኔ እናንተ ያወራን ያለ ነው ዋና ከተማ ነው። አንተ አሁን ዲስካውንት የምታደርገው አለ ኖ ይኸውልህ ከምባታው፣ ወላይታው፣ ሀዲያው፣ ጉራጌው ምኑ ምሳሌ ነው የህገ መንግስቱ ላሳይህ ነው። ምሳሌ እኮ የሰጠው የጋራችን ነው የ80 ምናምናችን ነው። ከተማህን የትም ልታረግ አንድ ብሔር መጥቶ የሆነ ቦታ ውሰደው ሲል ለምን አታስጨርሰኝም? እኔ እናንተ እኮ የምንስማማበትን ነገር አንደኛ ኔሽን ናሽናሊቲስ እና ፒፕልስ የሰልፍ አድሚኒስትሬሽን ራይት አላቸው የላቸው? እሱም መልስልኝ። አላቸው ኦብቪየስሊ ወይ ማይኬል ደስ የሚልከው ዘጋው የምትለውን ጉድ ልሰማ። በህገ መንግስቱ መሰረት በህገ መንግስቱ ራስን በራስ ማስተዳደር አንዱ መብታቸው ነው የብሔር ብሔረሰቦችና ህዝቦች። በቃ አዲስ አበባ ላይ የሚኖረው ህዝብ ብሔር ብሔረሰብና ህዝብ መሆኑን አረጋግጦ ከመጣ ፕሮሰሱን ጠብቆ አዲስ አበባ ህዝብ የሚባል የለም። አዲስ አበባ ነዋሪ ነው፣ ከተማ ነው። ሰማኝ እኮ እሱን እየነገርኩ እኮ ነው። ብሔር ብሔረሰብ መሆኑን ካረጋገጠ ነኝ ብሎ ከጠየቀ ብሔር ብሔረሰብ ምንድነው? ክልል ለመሆን መጀመሪያ ብሔር መሆን አለ፣ ብሔር ብሔረሰብና ህዝብ መሆን አለበት። ብሔር ብሔረሰብና ህዝብ መሆኑን ፌዴሬሽን ምክር ቤት ሄዶ ቢጠይቅ አማራ ነኝ ብሎ ቢመጣ ማጆሪቲው አማራ ከሆነ ምን ልትለው ነው? አይደለህም ልትለው? ኧረ ምንም ማን ይከለክለዋል? በህገ መንግስቱ እኮ የተፈቀደለት እንደሱ ብሎ ከመጣ አሁን ያለው ህገ መንግስት 2 ተመሳሳይ ስም ያላቸው ክልሎች እንዳይፈጠሩ ያግዳል በህግ? አያግድም። ማስተካከያ አድርጎለት ቁጥር 1 ቁጥር 2 እያልክ መስራት ትችላለህ። ምንህ ምን እንደሆነ ገብቶሃል? 47 ባንቀጽ 39 ቁጥር 5 ምናምን መሰረት ካልተስማማ ባንቀጽ 84 ይሁን 82 ፌዴሬሽን ምክር ቤት ይሄድና አርቢትራሪ ኮሚቴው አይቶ ብሔር ነው አይደለም የሚለውን ከፈረጀ በኋላ የብሔርነት ስታተስ ከተሰጠ በኋላ ክልል ክሌም ማድረግ ትችላለህ። ህገ መንግስቱ ሉፖል አለው። ምንም ችግር የለም። ሰው እንዲህ አይነት ነገርም ይቻላል ልልህ ነው። ቅድም አይቻልም፣ በሪያሊቲማ አይቻልም። አሁን ባልከው ኢማጂነሪ ወርድ ይቻላል። በሪያሊቲ በጠመንጃ ታስቆሙታላችሁ። ኖ በሪያሊቲ አይደለም። መሬት ላይ ያለው ነገር ምንም ከዚህ ጋር ቢገናኝ ነገር የለውም። ምንድነው የማይገናኘው? አዲስ አበባ ላይ ኢዘር በአማራነት በአማራ ብሔር ብሔረሰብነት ወይም ደግሞ ራሴ ኔሽን ነኝ አዲስ አበባ ላይ ምን ያህል ሰው እንደሚኖር ምን ያህሉ የከምባታ ምን ያህሉ የሀዲያ ምን ያህሉ ወላይታ ምን ያህሉ ኦሮሞ ምን ያህሉ 80ውን ዘርዝረ የተለያዩ ብሔር ብሔረሰቦች ሶማሌው ስንት እንዳለ እና አንተ እንደምትለው አማራ ነኝ አዲስ አበባ አማራ ሆኖ መደብል እንዲያውም አያና እሱን እንርሳው። እሱን እኔ ይኸውልህ የህገ መንግስቱ ሉፖል ላንተ ለማሳየት ብቻ ነው ያነሳው። ሌላ ሴናሪዮ ልስጥ። አዲስ አበባ ኔሽን ናሽናሊቲ አይደለም ፒፕል ለኝ ቢልህ ፒፕል ማለት ደግሞ የኔሽን እና ናሽናሊቲ አላስጨርስከኝም እንጂ እኮ ተሰማኝ ነበር። አሁን የምጠይቀው ጥያቄ እዚህ ውስጥ ነበር። ይኸውልህ አንደኛ ዝም ብለህ የሆነ ቦታ ላይ ያለ ወረዳን ክልል ለማድረግ ወይ የእንትን ስፔሻል ዞን ለማድረግ ሳይሆን እየሄድክ ያለው ፈንዳሜንታል የሆነ የኮንስቲቲዩሽኑን አንቀጾች ለማፍረስ ነው። የፌደራሉን መቀመጫ የሆነውን ከተማ አንድ ክልል ሰፓርትቱ አድርገህ ለመስራት ነው የምትሄደው። ስለዚህ ሙሉን ኮንስቲቲዩሽን ለመናድ ነው አንደኛው ዓላማ። ሌጋሊ ይኸውልህ አያና ሄድን እኔ ረጅም ጊዜ ሪሰርች እኔ አሁን ዛሬ እንዳጋጣሚ ለዲስከሽን አነሳሁት እንጂ ሴናሪዮ 1 ሴናሪዮ 2 እያልኩኝ በርካታ ሴናሪዮች ሰርቻለሁ። የኢትዮጵያ ህገ መንግስት ሉፖል አለው። አንደኛ አማርኛ ተናጋሪ ማጆሪቲ ባሉበት ቦታዎች በሙሉ ክልል ሆነው 3 የአማራ ክልሎች ወይም 3 የኦሮሞ ክልሎችን ብትፈጥር መሬት ላይ ችግር ሊፈጥር ይችላል፣ ሊያታኩስ ይችላል። በህግ ግን መከልከል አትችልም። አንደኛው እሱ ነው። ሁለተኛ ደግሞ የብሔር ብሔረሰብነት ስታተስ አጨቃጫቂ ከሆነ ብሔር ብሔረሰቦች ጠርቀም ብለው የሚኖሩበት አካባቢ ደግሞ ፒፕል የሚል ስታተስ ይይዙና አዲስ አበባ እኛ ኔሽን ናሽናሊቲ ፒፕል የሚለው እንደዛ አይደንቲፋይ ያደርገልህ ማን ነው?
ንገረኝ። በቃ ፌዴሬሽን ምልክ እኮ ለምሳሌ ደቡብ ክልል የብዙ ብሔረሰቦች ጥርቅም ሆኖ ክልል ሆኗል እኮ አዲስ አበባም የደቡብ ክልል ትንሹ አንቀጽ 39 ቆይ ዩሪ እንደው ሪሰርች ያርክ ያሰብክበት ከሆነ የተሳሳተ ነገር ይዘም እንዳትወጣ ብሔር ብሔረሰቦችና ህዝቦች የሚለውን አንቀጽ 39 ነው አንቀጽ 5 ለያይቶ ለአንደኛው እንደዚህ ካሟል ለሌላኛው እንደዚህ ብሎ ነው የሚያስቀምጠው ሁሉንም አንድ ላይ ሰምተጨርሰ ነው ሶስቱ ይወለ አንድ ክልል የሚጠይቅ አካል ሶስቱንም ማሟላት የለበትም አንዱን ካሟላ ክልል ነው እሱ ክልል ስለመጠየቅ አይደለም አንቀጽ 80 ምናምን አይደለም አንቀጽ 39 ንዑስ አንቀጽ 5 ዴፊኒሽን ኦፍ ህዝብ ብሔር ብሔረሰቦችና ህዝቦች ለመባል እነኚህ ነገሮች ያሏቸው ብሎ ዲፋይን ያደርጋቸዋል እኮ እሱን ነው እኮ ማለት ይኸውልህ አዲስ አበባ ያለው ህዝብ መጀመሪያ ኔሽን ናሽናሊቲስ እና ፒፕል ነኝ ብሎ ሲመጣ አንተ አይደለህም ትለዋለህ እኔ ደግሞ ነኝልና ፌዴሬሽን ምክር ቤት እንወስደዋለን አይደለ ጭቅጭቁ ሲነሳ ፌዴሬሽን ምክር ቤት ቁጭልና በአንቀጽ 39 ቁጥር 5 መሰረት አዲስ አበባ ላይ ያለው ህዝብ ፒፕል ቢያንስ ኔሽን ናሽናሊቲስ የሚለው ጠርቀም ያለ ብሔር አንድ አይነት ነው ምልኩ ኔሽን ናሽናሊቲ እና ፒፕል ልጨርሰው ይሄን ሴናሪዮ በደንብ ቆይ አልሰማኸኝማ አሁን የምታወራው ነገር እኮ ራሱ ነው የምትደግመው ፒፕል ኔሽን ናሽናሊቲስ ፒፕልስ የሚለው በዴፊኒሽን የተለያየ ነገር የላቸውም አንቀጽ 39 አንቀጽ ንዑስ አንቀጽ 5 ሶስቱንም ኢኳሊ ነው በርደን የሚጠብቅ ያገለግላል ልክ ነህ እኔ ልልህ የፈለኩትኝ አሁን ብዙ ሰዎች አዲስ አበባ ላይ አንድ ብሔር ብቻ ስለማይኖር አታሟሉም ብለው ስለሚከራከሩ አንተ ያልከውን እኮ ነው አሁን እየደገምኩልህ ያለሁት ኔሽን ናሽናሊቲስ እና ፒፕል ማለት ባንቀጽ 39 ቁጥር 5 መሰረት የጋራ ቋንቋ ያለው የጋራ ስነ ልቦና ያለው ምናምን ብሎ ይተነትናቸዋል አይደል ሶ አዲስ አበባ ላይ የሚኖረው ህዝብ የጋራ ቋንቋ ይናገራል አዎ አማርኛ ቋንቋ ይናገራል የጋራ ስነ ልቦና አለው አዎ ለምሳሌ የእድር ካልቸር አለው አዲስ አበባ ላይ የሚኖረው ህዝብ ገጠር ላይ ከሚኖረው ህዝብ በባህልም በስነ ልቦናም በተወሰነ መልኩ ይለያል የጋራ ታሪክ አለው አብሮ ብዙ አመት ይኖር ሌሎቹ ብሔሮች የሚያሟሉት አንቀጽ 39 ቁጥር 5 ላይ አዲስ አበባ ላይ ያለው ህዝብ የማያሟላው አንድ ነገር መጥቀስ አትችልም አንድ የሚያሟላው የለም እንዴ ነገርኩ የጋራ ቋንቋ አለው አማርኛ ያወራል ስነ ልቦና የሚለው ብቻ ነው ሊያሟላ ስነ ልቦና የሚለው ልታሟላ ትችላለህ እሱም አርባናይዜሽን ሆል በጣም አማርኛ ቋንቋ ይናገራል እስኪ እኔ ግን አንድ ነገር ስነ ልቦናን እስኪ አንተ ስነ ልቦና ምንድነው ሁሉንም ያሟላል ባይዘው ሳይኮሎጂ ሶሳይቲ እሱ ዲፋይን አድርግልን ቋንቋው የፌደራል የሥራ ቋንቋ ቋንቋው ሆልድ ቀስበን አያና ስለልቦና ነው ቋንቋው አስታውስ ዞን እንኳን አይደለም አዲስ ታይምስ ምንድነው አንድ አዲስ ታይምስ ሳይኮሎጂ ማለት ነው አያና እኔ እናንተ ያወራን ያለነው በህግ ይከለከላል ወይስ አይከለከልም ነው ቆይ የነገርኩ ያለውትን ነገር ስማኛ አንደኛ ይኸውልህ የምርጫ ዞን እንኳን አይደለም ከተማ ነው ስለደከመኝ ሰርክል እንዳትዞር ነው ቅድም በሀገሪቷ ላይ 3 የኦሮሚያ ክልሎች እንዳትፈጥር በህግ የሚያግድህ ነገር የለም መሬት ላይ ግን ፕራክቲካሊ ብታወርደው ጦርነት ይፈጠራል on the same token አዲስ አበባንም ክልል ለማድረግ የሚያቆም በህግ የሚያግድ ነገር የለም እኔ ኦሬዲ ስታብሊሽድ መሆኑ ያግዳል ዩሪ አዲስ አበባ እኮ ክልል 14 ነበር የነገርኩት የት አንቀጽ ጥቀስልኝ ብለህ አጠቅስልኝ አንቀጽ 47 ነበር ዩሪ አዲስ አበባ ራሱ ስቴት ያደርጋታል አንቀጽ 47 አዲስ አበባ ማንነቷን ኔሽን ናሽናሊቲስ እና ፒፕል መሆኑን ህዝቡ ካረጋገጠ የሰልፍ አድሚኒስትሬሽን መብቱ እሱ ነው ማለት ከተማ ስለሆነ ብለህ አትከለክለው መብቱ ነው ኖ እሱ ነው ማለት ብሔር ካለህና ወይ ብሔረሰብ ከሆንክና ሪኮግናይዝ አልተደረኩ ብሔር እኮ ሶሻል ኮንስትራክት እኮ ነው ምን ብሔር እኮ መለኮታዊ ነገር እኮ አይደለም እኔ ተነስቼ ዛሬ ያንን ሶሻል ኮንስትራክት ታሟላለህ ወይ ነው ብሔርናን ብለን መልሳት እንችላለን ደግማ አይደላችሁ ያንን ኮንስትራክት ታሟላለህ ወይ ነው እኮ ሶሻል ኮንስትራክት ልንጠቀም የምንችላቸውን አንቀጾች ነገርኩ አንቀጽ 39 ቁጥር 5 አንቀጹን ለመጠቀም መጀመሪያ ታሟላለህ ወይ ከነዚህ ውጪ የምትጠቅሰው አንቀጾች የለም ድብና አርጌ ስለም በእነዚህ አንቀጾች ደግሞ ፕራክቲካል አይደለም ልትል ትችላለህ ሌላ መከራከሪያ ልታመጣ ትችላለህ በህግ ግን ስቴት ሁድን ኔሽን ናሽናሊቲስ እና ፒፕልስ ክሌም ማድረግ መብት ካላቸው
አዲስ አበባ ላይ ያለው ህዝብ ደግሞ ኔሽን ናሽናሊቲስ እና ፒፕል ነኝ ብሎ ራሱን ካረጋገጠና አንቀጽ 39 ቁጥር 5ን አሟላለሁ ብሎ በብሔር ብሔረሰብና ህዝቦች ስታተስ ከመጣ የሰልፍ አድሚኒስትሬሽን ራይቱን በህግ የሚከለክለው አንቀጽ የለም ነው ያልኩ። እስቲ ልሰሙኝ ትችላላችሁ ወይስ እንዴ እንጫጫው? እኔ ሞድ ይዝባችኋለሁ ይመጫጫው ከሆነ እንትን አይደለም ሰው በስነ ስርዓት ስሙኛ። ይኸውልህ አዳምጠኝ። ይኸውልህ ብሔር ብሔረሰብና ህዝብ ተብሎ በኢትዮጵያ ማዕቀፍ ውስጥ እውቅና ያላገኘ አንድ ብሔር አዲስ አበባ ውስጥ አይኖርም። እያንዳንዱ አዲስ አበባ ውስጥ የሚኖር ነዋሪ አማራ፣ ኦሮሞ፣ ተጋሩ ተብሎ ወይ እኛው ደግሞ ይውላችሁ አቮካዶን ጥሎ መጣብኝ ለናገርና ለጨርሳ አያና ህገ መንግስቱ ብሔር ብሔረሰቦችን ብቻ ነው ሪኮግናይዝ የሚያደርገው ወይንስ አሁን አዲስ አበባ መልቲፖት ነው የሚባለው አይደል? ወይንም መልቲፖት የሆነ ቦታ ላይ ዳይቨርሲቲ ያለበት ቦታ ላይ እንደ ማህበረሰቡ እንደ አናኗር እንደ ማህበረሰቡ ስነልቦና አዲስ አበባ ዝባል አንድ የሚያደርገው ነገር አለ። ኢትዮጵያዊነትን ይቀበላል፣ አረንጓዴ ቢጫ ቀይ ይቀበላል፣ አብሮ መኖርን ኦሮሞ ትግሬ ምናምን የሚለው ነገር ምንም ችግር አይለውም፣ አይቆሰቁሰውም። ስነልቦናው አንድ ነው። አንድ አድሚኒስትሬሽን ይፈልጋል ይሄ ማህበረሰብ ራሱን የሚያስተዳድርበት። ይሄንን የነጠቀው ለምንድን ነው? ከውጭ የሚመጡ ኦሮሞዎች ከውጭ የሚመጡ ትግሬዎች አዲስ አበባን ሪሶርስ እንዲነጥቁና መሬቱን እንዲነጥቁ ጥያቄ ልጠይቀኝ ነበር። ጃሃ እንዲያደርጉ ስለተፈለገ ነው እንጂ አዲስ አበባ ራሱ ማስተዳደር በህግ ይችላል፣ ምንም ችግር የለው። ተንፈስና ልጨርስ። እሺ የብሔር ብሔረሰቦች ጥርቅም ነው አይደል? አያና ባጭ ኦይ አይደለም። ቆይ እንጂ ምን እንዴት ነው መናገርም አልቻልንም እኮ ለኛው ለራሳችን መልሳችሁ ተው እንጂ ዩሪ ያዛርጉ። ቆይ ደክሞሃል አንተ አንዴ ይኸውልህ አጣማውን የሚለው ነገር አንደኛ ሶቨሬኒቲ የለህም። ሉዓላዊነት ያለ ብሔር ብሔረሰብ ህዝብ ነው። እንደ ብሔር እንደ ብሔረሰብና እንደ ህዝብ ሶቨሬኒቲ ያላገኘ ማንነት ያለው አዲስ አበባ ውስጥ የሚኖር ኦሮሞ ያልሆነ አማራ ያልሆነ ተጋሩ ያልሆነ ወላይታ ያልሆነ ካልማታ ያልሆነ ሌላ ማንነት ያለው የለም። ተጨማሪ ማንነት የከተማ ነዋሪነትን ማንነት ያርጉልኝ ነው ጥያቄ ማብረ መልስልን። ደቡብ ክልል ላይ ወላይታ ያልሆነ ምናምን ያልሆነ አለ። ደቡብ ክልል ላይ ደቡብ የተባለው ክልሉ እንዳለ ክልል ጥሩ ጥያቄ ጥሩ ጥያቄ የብሔርነት ስታተስ ያላቸው ፐርፌክት ጥያቄ። ይሄንን ነው የምትለኛው። ደቡብ ክልል ላይ ወላይታ ሆኖ ሌላ ወላይታ የሚባል ክልል ከደቡብ ውጪ ግን አለ ወይ? መንግስቱ 3 የኦሮሚያ ክልሎች ኦልድ ያስኩ አሁን ጥሩ ጥያቄ ነው። ደቡብ ክልል የተቀላቀለ ደቡብ የሚባል ማህበረሰብ አልነበረም ወይ? እኮ ነበረ። ኦኬ ነበረ። እኔ ከህገ መንግስቱ አንቀጾች ውጪ እንድናወራ አልፈልግም። አያና ቆይማ ኖ ሎጂካል አርጊመንት ኮደ ምናረጋው አንቀጽ 46 47 አንቀጽ 39 ቁጥር 5 ካልተስማማን አንቀጽ 82 በቃ ለከ ዝም ብዬ ከሀብታሙ ጋር ጓኮሞሊ ወይ ሰላጣ ለሰራ ነው እንጂ ከናንተ ጋር ላወራ አልቻልኩም። ይኸው ስማኝ፣ ደቡብ ክልል ውስጥ የተለያዩ 50 በላይ ብሔር ብሔረሰቦችና ህዝቦች ያሉ ከነዛ ብሔር ብሔረሰቦችና ህዝቦች ግን የራሱ ክልል ደግሞ በራሱ ስም ያለው ወላይታ የራሱ ክልል ኖሮት ደቡብ ውስጥ ደግሞ ደቡብ ተብሎ አይደለም የሚኖረው። የነዛ ማንነቶች በጋራ የነበራቸው ክልል ነው። ስለዚህ አዲስ አበባ ውስጥ የራስ ክልል አለ። አማራ ሆነ የአማራ ክልል የሚባል አለ። የራስ ማንነት ሪኮግናይዝድ የሆነ በፌዴሬሽን ተወክለሃል። ተጋሩ ከሆንክ እንደ ተጋሩ ተወክለሃል። አታቋርጠኝ በፈጠረ አሁን እየደበረኝ ነው። I was having fun until now ግን እየደበረኝ አንድ ቃል መናገር አልኩ። እሺ ዩሪ አሁን በድምጽ ማፈን እኔን ዝም ማስባል ይቻላል እንዴ? ቅድም እኮ ተስማማን እኔ እናንተ። ቆይ እኔ እንደ በድምጽ ማፈን ዝም ማስባል ይቻላል? ኖ እውነትን ውሸት ማድረግ ትችላላችሁ በመንጨት። እኔ እኮ እያልኩ ያለሁትኝ እሱን ነው የምልህ። 12 ጊዜ ብታቋርጠኝ እዚህ ጋር የሚሰማ ሰው ውሸት ያምናል? እውነትን ትቶ 10 ብታቋርጠኝ እኔ እኮ አንቀጾቹን ገልጸው አሁንም አቋርጠኝ፣ የተቀባበልክ አቋርጠኝ። at the end of the day ማን እንደሚዋሽ እኮ ያስታውቃል። ሴናሪዮ ማን ድምጽ ሊሸፍን እንደሚሞክር እኮ ያስታውቃል። ተመሳሳይ ስም ያላቸው ሁለት ክልሎች መፍጠር ይቻላል ወይ ስለ አዋልክ? እሱን አይደለም ብለህ አንተ አይዲያል የሆነውን ሲኔሪዮ ምናምን አወራህኩ። አሁን እኔ ልናገር ስል የምናገረው እውነት ሰው ጆሮ እንዳይገባ ማይክህን ከፍተህ ማቋረጥ የሰውን ዕውቀትን ሰው እንዳይሰማኝ አደረክ ማለት ነው። እኔ ሰው እንዲሰማ ነው። እሱ ማይክ ይከፍታል፣ ከዛ አንተ ማይክ ይከፍታለህ፣ ከዛ ሌላው ማይክ ይከፍታል። you think እንደዛ ነው? በቃ እኔ እዚህ ጋር በቂ መልስ የምትሰጡ ሰዎች ሰው ከስር ተሸንፋቸዋል ምናምን ይላቸዋል፣ ይደብራል። ለምን መሰለህ? አትሊስት 3 ሰው ሆነ
እኔ ለማናገር እንኳን አንድ ደቂቃ መፍቀድ መቻል ያና ደግሞ ቪክቶሪያ ትጫወት ይኸውልህ ተረጋ ኖ እሱ ነው you didn't allow me to talk then እኮ ነው ይኸውልህ ዩሪ አንተ በቂ መልስ የምትሰጥ ሰው ነህ ኤክሶዶስም እንደዛው እኔም you have to allow me to talk ስለዚህ እኔ ያልኩት ምን መሰለ ኮንቨርሴሽኑ ያለ ቅጥ እየተለጠጠ እንዳይሄድ ለምሳሌ ይሄ አንቀጽ ኖ የተናገርኩ ያለውት ነገር ሜክ ሴንስ ሲያደርግ ተቀባብላችሁ ለዩሪ ማይክ ተሰጣለህ አንተ ከፍተህ ታቋርጠኛለህ ከዛ እሱ ከፍተህ ያቋርጠኛል አይደለም የሚፈቅዱትን አንቀጾች ተናገርኩኝ አይደለ የሚከለክል ምንም አልተናገርክም እኔ ስናገር ነው የምታቋርጡት አልኩህ እሺ አብራራ ሂድ ግን እሱ ነው ብለህ አንድ ደቂቃ እናተናገርና ዩሪ መልስ ተጣጣ ቀውጠዋለን እኔ ቀውጠዋለን ነው ብለህ ማይክማ አንቀማማ ይደብራል ይኸውልህ ክልል ኖሮት አማራ ክልል ተብሎ ኦሮሞ ክልል ተብሎ ትግራይ ክልል ተብሎ በፌዴሬሽን ምክር ቤት ማንነቱ እንደ ኦሮሞ ተወክሎ እንደ አማራ ተወክሎ እንደ ተጋሩ ተወክሎ እንደ ሲዳማ ተወክሎ ሲያበቃ አዲስ አበባ ውስጥ ስለምኖር ደግሞ እንደ አዲስ አበባ ሌላ ውክልና ይሰጠኝ ሚል ከተማ አዲስ አበባ ውስጥ መኖር ሁለት ማንነት እንደሆነ የሌለው አስመስሎ ማንነትን ማቅረብ ስህተት ነው ማለት ነው ስለዚህ የፌዴሬሽን ምክር ቤት ኦሬዲ ሪኮግናይዝ የሚያደርጋቸው ብሔረሰቦችና ህዝቦች የፌደራል ከተማ የሆነው መዲናው ላይ ከሌሎች አፍሪካውያንና ዓለም አቀፋዊ ህዝቦች ጋር ይኖራሉ ይሄንን መቀበል ነው አንቀጽ 47 ኦሬዲ ይደነግጋል ከሌሎቹ አንቀጾች እኩል ኃይል ያለው አንቀጽ ነው ይሄ አንቀጽ ምን ይላል የፌደራሉ መቀመጫ ኢትዮጵያ የምትባል ሀገር ፌደራላዊ ሀገር ስላለች ለሷ ደግሞ መንበሯ የሚቀመጥበት አብሮነታችን የሚወከልባት ከተማ በከተማ አስተዳደር ነው የምትተዳደረው እንጂ በማንነት አይደለም ማንነቶች ኦሬዲ ሪፕሬዘንት ሆነዋል አማራውም የራሱ ክልልና የራሱ ፌዴሬሽን ውክልና አለው ኦሮሞም አለው ይሄኛው የጋራ መቀመጫችን መንበሪያችን ነው ይልና በህግ የፌዴሬሽን ምክር ቤት አንቀጽ 47 ያስቀምጣል እኔ ክልል አድርጌ የኦሮሞ የከምባታ አደርጋታለሁ የአማራ አደርጋለሁ ስትል አንቀጽ 47ን እፍቃለሁ ይያልክ ነው አንቀጽ 47ን ልጨርስ ነው አታቋርጥ አንቀጽ 47 ኮምፒውተር ከፍቼ ማሳየት ይችላል እሺ አንቀጽ 47 የፌደራል መቀመጫ አዲስ አበባ መሆኗን ይናገር እንጂ በህግ አዲስ አበባ ላይ የሚኖሩ ህዝቦች በብሔረሰብና ህዝቦች ማዕቀፍ ሪኮግናይዝ እንዳይሆኑ አይከለክልም ኢትዮጵያ ተደርገዋል አልኩ እኮ ኦሬዲ አሳየው እኮ ኦሬዲ ተደርገዋል አልኩ እኮ ሻሸመኔም ኑር የትም ኑር እንደ ማንነትህ ኦሬዲ በፌዴሬሽን ምክር ቤት ይታወቃል ወይ አማራ ነው ወይ ኦሮሞ ነው ወይ ተጋሩ ነው በፌዴሬሽን ምክር ቤት ስለሚታወቅ በሌላ ክልል ስትኖር ጠርቀም ብለህ ደግሞ መሆን አትችልም ብሎ የሚደነግግ ህግ የለም በህገ መንግስቱ እሱን ካለህ እኮ ጨረስን እኮ ዩሪ እሱ ካለህ እኮ አድርጋልኩ መሬት ላይ አያና ጥያቄ መሰለህ በፌዴሬሽን ምክር ቤት ለመወከል አዲስ አበባ በፌዴሬሽን ምክር ቤት ለመወከልና መቀመጫ እንዲኖረው የለውም አዲስ አበባ ፌዴሬሽን ምክር ቤት የሚወከለው ብሔረሰብና ህዝብ ሲሆን ብሔር መሆን አለበት መጀመሪያ ብሔር አዲስ አበባ ብሔር እንዲሆን እኮ ብሔር አይደለም እኮ የፖለቲካ ውክልና አንድ የፖለቲካ ውክልና አይደለም ፌዴሬሽን ምክር ቤት አዲስ ታይም ሲውል በኢትዮጵያ ህገ መንግስት መሰረት ፌዴሬሽን ምክር ቤት ውክልና የሚኖር ብሔረሰብና ህዝብ ስትሆን ነው አሁን የኦሮሞ ብሔርተኞች ሁለት ነገር ነው የሚከራከሩት አንደኛ አዲስ አበባ ላይ ያለው ህዝብ አማራው ማጆሪቲ ቢሆን እንኳን አማራ ነኝ ብሎ ማንነቱን ክሌም አድርጎ ሁለተኛ ክልል ልፍጠር ቢልና ሴናሪዮ ቢፈጥር ህገ መንግስቱ ያግደው ስለዚህ ይሄንን በጠመንጃ ያቆሙታል ሁለተኛው ደግሞ አዲስ አበባ ላይ የሚኖረው ህዝብ በአንቀጽ 39 ቁጥር 5 መሰረት ብሔረሰብና ህዝብ ነኝ ብሎ የጋራ ቋንቋ ላይ ምናምን ብሎ የስቴቱድ ጥያቄ ቢያነሳ በህገ መንግስቱ የሚያግደው ነገር የለም ይሄንን ጥያቄ ፌዴሬሽን ምክር ቤት ሪኮግናይዝ አስደርጎ ፌዴሬሽን ምክር ቤት ውክልና ይዞ አዲስ አበባ ላይ ያለው ህዝብ ልክ እንደ ደቡብ ክልል ፕሮቶታይፕ አንድ ብሔር ነኝ ብሎ ከመጣ ምንም የምታግደው ህግ የለም ቋንቋ አቅርብ ነው የምትለው ስነ ልቦና ተመሳሳይ ነው ወይ የምትለው ሌላ ምንም ህግ የለም የሚያግደው ማለት ነው እሱኛው አይሆንም የመጀመሪያ ይልቁን ያልከው ካንተ ጋር ማንስማማም አዲስ አበባ አማራ መሆን አይችልም አዲስ አበባ ሴናሪዮ ነው አንተ ደግሞ ሴናሪዮ ደግሞ ጀመራችሁ አፋሃድና አፋባ ደግሞ ጀመራችሁ አዲስ ታይምስ የኢትዮጵያን ፖለቲካ ስታይ ሴናሪዮ 1 ሴናሪዮ 2 እያልክ ነው የምትሰራው ኤክሶዶስ ገላግላቸው በእናትህ አፋሃድና አፋባ ደግሞ ለጀመሩ ክልል አዲስ ዕውቀት እንኳን ሲነገራችሁ እኮ መስማት ነው ያለባችሁ ኢትዮጵያ ውስጥ አልኳችሁ በህገ መንግስቱ መሰረት 3 የአማራ ክልሎች ብትፈጥር ህገ መንግስቱ አያግድህም ሚልህ ብሔረሰብ ነው ቋንቋ አለ
አንቀጽ 39 ቁጥር 5 አሟላለህው። ስለዚህ የብሔር ብሔረሰብነት ስታተስ ካለህ ባለህበት ዞን መሆን ትችላለህ፣ ወረዳ መሆን ትችላለህ፣ ክልል መሆን ትችላለህ። ክልሉ ዱፕሊኬት ሊሆን ይችላል፣ 3 ሊሆን ይችላል። ህገ መንግስቱ ሉፖል አለው፣ አያግድም። ኮንስቲቱሽናል ማሻሻያ ከተደረገ ይሄንን ሁሉ ኮንስቲቱሽኑ ለማሻሻል ማየት አለበት። አዲስ ዕውቀት ሲነገራችሁ አይ ይከለክላል ካል አንቀጽ ይዘህ መምጣት ነው። አይከለክልም ሲባል ሴናሪዮ ለምን ተወራ ግን አይባልም። ሴናሪዮም አውራት ይችላል የለህም። ቅድም ያልካቸው ማጆሪቲ የምትለው ሌሎች ነገሮች የሉህም። በዛ ላይ ደግሞ አንቀጽ 47ን ዳይሬክትሊ ይጻረራል። አሁን ምንድነው በፌዴሬሽን ምክር ቤት ዲሲሽን የሚሰጥ የትኛው ቀድሚያ ይሰጠው? ቆይ ከዲስ እየሰማሁ እኮ ትንሽ ደቂቃ ኮራፍት እንታረቅ። ቆይ አያና አንቀጽ 47 ከዛ ነው ነበር እንደ ድሮ ወይስ ዛሬ ነው የከፋው እንደዚህ? ምን እኔ እኮ ማይክ ቋጥጬ እየሰማሁ ነበር። ዲድ ዩ ኖቲስ? አያና አበዛው መልስልኝ። በቃ ይኸውልህ የአዲስ አበባን አሁን አንተ ሰርክል የምታረገው ለምንድን ነው? እንደሚያሟሉ ታውቃለህ። የክልልነት ጥያቄ ነው ጥያቄህን ጠይቅ። እኔ ማስበውን ተውና በነገራችን ላይ ባልደራስ የአዲስ አበባ የክልልነትን ጥያቄ ባልደራስ ምን ሆነ ግን ጠበቆችን ሳያማክር ምናምን አይደለም። ናሽናል ፒፕል መሆን ስለሚችሉ እኮ ነው። አዲስ አበባ ነው ጥፋቱ። ግን የድሬዳዋን ስኬዝ እንዴት ነው የምታየው? አዲስ አበባስ ዋና ከተማ ስለሆነች ነው አለ። ድሬዳዋ ከመቼው እዛ ሄድክ ቢጠይቅ በቃ መሀል ላይ ምሳ እንኳን ሳንበላ ድሬዳዋ ደረስክ ባንዴ። እንደሱ ከሆነ በቃ አያና ያው ጨርሳሉ ወይ ወርደህ ወይ ምናምን ታለቅጣለህ ማለት ተው እንጂ ድሬዳዋ አትሄዳ። ቆይ እዚህ የጀመርከውን ጨርስ፣ አትሸሽ። በቃ ምን ችግር አለ? በሐሳብ እኮ ነው የምትሸነፈው። ስለ ጦርነት አይደለም። ሶ ለኛ አያና እሺ መልስልኝ ነው ረተ አይ ኤክሶደስ ተረጋጉ። አይደብራክ ቆይ አይ ይጨርስ። አያና ይጨርስ። ይሄንስተውና እንስሞስቲ ኤክሶደስ ሐሳብ መላጣይን ባትፈሩ እንኳን ሽበቴን አትፈሩም እንዴ? ኤክሶዶስ ሐሳብን ስጥና ከዛ በኋላ እኔም ስለጨረስኩ ምግቡን ትንሽ ሐሳብ ሰጣለሁ። ቀጥሉ። ዛሬ ጉዶ ናችሁ በልደና ዋሉ። አያና እንደዚህ አይነት ሳላድ ሰርተ ታውቃለህ? ባለሙያ ነው አያና። ወጥቷል። ዩሪ እንዴት ነው? ቆንጆ ነው። ቀጥል ኤክሶዶስ። አይ አያና እኮ ያለቅጥ ነው ለመሰለ አንቀጾቹ እንደማያቆሙ ስለሚያውቅ ፖለቲካውን በአጠቃላይ ወደ ቀልድ ወሰደውና በቃ እታቸው ነው ቢያሾፍ ይቻላል። ግን አንተ ሐሳብ ካለ አንተ ቀጥል ኤክሶዶስ። ሐሳብ በጣም ኢሎጂካል የሆነ ሐሳብ ነው። ለምሳሌ ህዳሴ ግድብን ፕሮጀክት ብታዩት በጣም ትልቅ ፕሮጀክት ነው። የቢሊየን ዶላር ፕሮጀክት ነው። ያለቀው ፕሮጀክት እዛ ቦታ በሚሰራበት ክልል ላይ የፈጠረው ዳሜጅ ቢኖርም ደግሞ የሚያመጣቸው አዲስ ኦፖርቹኒቲዎች አሉ። ኢንፍራስትራክቸር ቢውልድ ያደርጋል፣ አዲስ የስራ እድል ይፈጥራል፣ አዲስ የሆነ ኢኮኖሚ መነቃነቅ እዛ ቦታ ላይ ይፈጥራል። ስለዚህ እነዚህ አድቫንቴጆችን ይዞ የሚመጣ እንጂ ብቻውን ዝም ብሎ የሚመጣ በርደን የለም። ስለዚህ የሆነ ቦታ ላይ የሆነ ክልል ላይ የሆነ አዲስ የሆነ ኢንፍራስትራክቸር አዲስ የሆነ ፕሮጀክት ሲሰራ የሚያመጣቸው ኔጌቲቭ ሳይድ ቢኖርም ፖዚቲቭ ሳይዶቹም አብረው ነው የሚመጡት። ያ ክልል ኦር ደግሞ ያ ህዝብ ለፖዚቲቭ ነገሩ እንደማይከፍል ሁሉ ለሚመጣበት ዳሜጅ መጠየቅ የለበትም። በተቻለ መጠን ናቹራል እንትኖችን ኢኮሲስተሙና ባዮዳይቨርሲቲው እንዳይበከል መጠበቅ አለበት። ምንም ጥያቄ የለውም። ለሱ ፕሮሲጀር ነው የምታወጣው። የማይሆን አይነት ነገር መጣል የለበትም። ባዮዳይቨርሲቲውን የሚበክል ነገር የአካባቢያችንን ሳኒቲ የሚበክል ነገር ማንኛውም ነገር መጣል የለበትም። ፖዚቲቭ የሆነ ጥያቄ ነው። ከዛ በተረፈ ግን በተለየ የልዩ ጥቅም ጥያቄ ከተነሳ ኢትዮጵያ ውስጥ የልዩ ጥቅም ጥያቄ ማነሳ የለም። ወርቅ የሚያመርቱ ክልሎች አሉ፣ ቦታዎች አሉ። ስፔሻል ቤኔፊት ይፈልጋሉ እነሱ። በአግሪካልቸር ደግሞ ፕሮሚነንት የሆኑ ደግሞ ሎኬሽኖች አሉ፣ ጂኦግራፊካል ሎኬሽኖች አሉ። እነዛም ደግሞ ልዩ ጥቅም ያነሳሉ። ስለዚህ ልዩ ጥቅም መጠየቅ ከተጀመረ ማንኛውም ሊያስቆም የሚችል አካል ስለማይኖር ለየትኛውም ቦታ በየትኛውም ህዝብ ልዩ ጥቅም አያስፈልግም። ፕሮሲጀራል በሆነ ማነር እነዚህን ነገሮች ፕሪዘርቭ ማድረግ ይቻላል። ግን እኔ አሁን አያናን ለመጠየቅ የፈለኩት የኢትዮጵያ ህገ መንግስት ዓለም ላይ ከሚታወቁ በጣም ጨቋኙ ህገ መንግስት ነው። አይደንቲቲን በጣም ናሮ በሆነ ኮንስትሬንት የሚረዳ ነው። አይደንቲቲ በጣም ብሮድ የሆነ ኮንሰፕት ነው። ለምሳሌ የሃይማኖት አይደንቲቲ አለ፣ ሪጅናል አይደንቲቲ አለ። ቋንቋን ብሔርን መሰረት አድርገ ብቻ ጨፍልቀኔ በስነ ልቦና ማይመሳሰለኝ በጭፈራ ከምንለያየው በተረትና
ታሪክ ከሚለያየው ህዝብ ጋር ቋንቋ አንድ ስለሆነ ብቻ ብለ አንድ አይነት ካታጎሪ ውስጥ ነው እያስገባኝ ያለው። ይሄ ትክክል አይደለም። ስለዚህ አይደንቲቲን ሪኮግናይዝ ካደረግ ኤትኒክ አይደንቲቲን ሪኮግናይዝ እንዳደረግ ሪጂናል አይደንቲቲዎችን ሃይማኖታዊ አይደንቲቲዎችን በጠቅላላ ሪኮግናይዝ ታደርጋለህ። ካልሆነ ልክ እንደ መንግስት አይደንቲቲ ብላይንድ ትሆናለህ። ሁሉንም አይደንቲቲዎች አላቃቸውም። በቋንቋ ሰው መማር ይችላል፣ በቋንቋ መጠቀም ይችላል፣ ሃይማኖት እንደፈለገ ኤክሰርሳይዝ ማድረግ ይችላል። መንግስት ግን እዚህ ውስጥ ኢንተርቪው ያደርግም ብሎ መንግስት ራሱን አውጥቶ ፖለቲካው ከዚህ ውጪ ይሆናል ኦር ደግሞ ፖለቲካ ውስጥ አይደንቲቲ ያስገባለው ምትል ከሆነ ሁሉንም ፎርም ኦፍ አይደንቲቲ ኢንክሉድ ማድረግ አለብን። ስለዚህ አንዱን ብቻ ቋንቋንን መሰረት ያደረገች አይደንቲቲን አውጥተ በሱ ላይ የፖለቲካል እሳቤን መሰረት አድርገ ሰርተ እኔን ለምሳሌ ወክለኝም ብዬ ካሰብኩኝ እኔ ራሴና ዓለምን የማይበት መነጽሬ በሃይማኖት ከሆነ ዓለምን የማይበት መነጽሬ በሪጂናል አይደንቲቲ ኦር ደግሞ ጂኦግራፊን መሰረት አድርጌ ከሆነ የኔን ሳይኮግራፊ ዲሞግራፊ መሰረት ባላደረገ መልኩ የተሰራ ፖለቲካ በጣም አግላይና ጨቋኝ ነው። አሁን የምታደርጉት ክርክር ራሱ የሚመነጨው አዲስ አበባ ምን አይነት አይደንቲቲ ነው ያለው እንኳን የሚለው ሊያስማማን አልቻለም። ቋንቋ እንዴት ነው የዋና የአይደንቲቲ ኤክስፕሬሽን የሚሆነው? እንዴ እንግሊዝና አሜሪካ ሁለቱም እንግሊዘኛ ይናገራሉ። ቶታሊ በጣም የተለያዩ ሀገሮች ናቸው። የፖለቲካ